ሰላም ጤና ይስጥልን ውድ የነጋድረስ ቤተሰቦች እንዴት አላችሁልኝ? ሰላም ብያለሁ። እንደ አጠቃላይ ዛሬ ኤፕሪል 27 ሰኞ 2026 ላይ እንገኛለን ማለት ነው። በዋነኝነት የማርኬት መክፈቻ እንቅስቃሴዎችን በተወሰነ መልኩ እንግዲህ ዊክሊውንም አጠቃላይ ደግሞ ከመንዝሊውም ሊዘጋ እንደመሆኑ መንዝሊውም አቅጣጫው ወዴት እያሳየ ነው የሚሉትን ነገሮች በተወሰነ አግባብ እንመለከታለን። ከዛ በኋላ አንዳንድ ፔሮችን በማንሳት አጠቃላይ እይታችንን ወዴት ልናደርግ ይገባል የሚለውን ተመልክተን የኢቺሞኩ ትምህርታችንን በተወሰነ መልኩ እንጀምራለን። ጊዜ ካገኘን ደግሞ የሳይኮሎጂ አንድ ቪዲዮ ተመልክተን የዛሬው መርሃ ግብራችንን እንዘጋለን ማለት ነው። እንዳጠቃላይ ሁሉንም በመመልከት ሂደት እንግዲህ የዲኤክስዋይ ምልከታችን ወሳኝነት ይኖራል ብለናል። በዲኤክስዋይ አመለካከት ወይም በዲኤክስዋይ ምልከታችን ላይ ሜጀርሊ ከዚህ ተነስቶ የሄደ የነበረ ትሬንድ ላይን ነበረ በመንዝሊው ማለት ነው which is back in 2011 ጀምሮ የነበረ በጣም ጠንካራ ልትሉት የምትችሉት ትሬንድ ላይን ነበረ which is back in ጁላይ 2025 ላይ መልሶ ትሬንድ ላይኑን ቴስት አድርጎ የተመለሰበት እዚህም ጋር እንግዲህ ፌብሩዋሪ እና ፌብሩዋሪም ላይ ለመመለስ የጣረበት ከዛ ግን አሁን ኤፕሪል ላይ ደግሞ ወደ ኋላ የተመለሰበት እንቅስቃሴ አለ ማለት ነው። እንዳጠቃላይ በዚህ እንቅስቃሴ በዋነኝነት ዋንስ ሰብሮ ከወረደ በኋላ ሁሌ ሪቴስት ይፈልጋል ብለናል። በዚህ አካሄድ ውስጥ በዋነኝነት ይሄ የመመለስ እንቅስቃሴ ባሳየበት ሂደት ኤቭሪ ታይም ኪጁንሰናችን ቀጥ በሚልበት ታይምን ብለናል ማርኬቱ አትሊስት በሚድ ተርም እና ሎንግ ተርም ኮንሶሊዴት ሊያደርግ የሚችልበትና ፕራይስ ወደ ኪጁንሰን የሚመጣበትን አግባብ ሊፈጥር የሚችልበትን እንቅስቃሴ እዚህ ጋር ጀምሮ ነበር። ነገር ግን ደግሞ በአቅራቢያው ይሄ ዋንስ ካለቀ በኋላ ለዚህ ፕራይስ ሌቭል ሞር የቀረበ የነበረው የቴንከንሰኑ ስለነበረና ከሱም ባለፈ ደግሞ ሞር ኦፍ ቢሪሽ ሳይድ ላይ ስላለን ኢቭን በኩሞም እዚህ ጋር ኩሞ ትዊስቱ ወደ ቢሪሽ ሳይድ ስለሆነ የሚያሳየው ሜጀርሊ ወደ ኋላ ሪጀክት የተደረገበት እንቅስቃሴ አለ። ይሄንን ሪጀክሽን እንግዲህ በዋነኝነት ስንመለከተው በተለይ የሚቀጥሉት 3 ቀናት እቺን ሌቭል ከያዘ እቺን የቴንከንሰን ሌቭላችንን ይዞ ከላይ በቦዲ ከቨር አድርጎ መዝጋት የሚችል ከሆነ ሞስት ፕሮባብሊ ወደ ኋላ ለመመለስ ይችላል። ምክንያቱም እዚህ ጋር ኦልሬዲ ዊክ ስለሰራ የባየሮች እንቅስቃሴ ትንሽ ጠንካራ ባለበት ሁኔታ ወደ ላይ ሊጎትተው ይችላል። ይሄ በዋነኝነት ደግሞ ቴንከንሰናችንን ወደ ላይ አቅጣጫ እንዲሁም ደግሞ የኪጁንሰን ከባድ ማግኔትነት የሚታይበትና ወደዚህ ኤሪያ ለመምጣት የሚሄድበት እንቅስቃሴ ሊፈጥር ይችላል ማለት ነው በሚቀጥሉት 2-3 ወራት which is ይሄ ማለት መቼ ነው? በሜይ ጁን ጁላይ ላይ ሞሮፍ ወደዚህ ሊመጣ የሚችልባቸው እንቅስቃሴዎች ሊፈጥር ይችላል። አዘርዋይስ ደግሞ የዶላር ደካማነት የጦርነት መቆም ምናምን የሚሉት ነገሮች ደግሞ ከዘለቁ ወደታች ዲኤክስዋይ ዲፕሬሽን ውስጥ የሚገባበትና ወደታች የሚሄድበትን እውነት ሊያዘልቅ የሚችልበትን እንቅስቃሴ ማየት እንችላለን። በዚህ አግባባዊ በሆነ እንቅስቃሴ እንግዲህ ሪጀክት የተደረገው እንደምትመለከቱት የ23ኛው ሌቭል ላይ ነው። ወደ ኋላ ግን የመመለስን እንቅስቃሴ ካሳየ እስከ ሊሄድ ይችላል ቢያንስ እስከ 38 ሊመጣ ይችላል። ኤግዛክትሊ እዚህ ጋር ከኪጁንሰናችንም ጋር አላይን ያደርጋል እንደምትመለከቱት 38 ማለት ነው። ስለዚህ ዋንስ ይሄንን ሰርፓስ አድርጎ በተለይ ከዚህ በዊክሊዎቹ ከ99.69 ከፍ ብሎ የሚዘጋበት እንቅስቃሴ የሚኖር ከሆነ ወደ 102.6 አካባቢ የሚሄድበት ቻንስ ሞር እየበዛ ይመጣል ማለት ነው። ይሄ ለአጠቃላይ የሎንግ ተርም እይታችን የምናይበት አንግል ነው። ወደ ዊክሊው ስንወርድ በዊክሊ እንቅስቃሴው ላስት ዊክ እንግዲህ ላለፉት 2 ሳምንታት ያወራናቸው ጉዳዮች ነበሩ። ሜጀርሊ ይሄንን ሪጀክሽን ተከትለን ያየናቸው ይሄኛውና ይሄኛው ካንድሎች በተለይ ደግሞ የዛሬ 15 ቀን እዚህ ጋር እዚህኛው አካባቢ የተዘጋበት ኤፕሪል 13 ጀምሮ ምናልባት በኤፕሪል 18 አካባቢ ከዚህ ከሴንኮስፓን
ኤያችን በታች የዘጋበት እንቅስቃሴ ሜጀርሊ ይሄ ሪጀክሽን በጣም ጠንካራ ስለመሆኑ ያሳየበት ነበረ። ነገር ግን ደግሞ እሱን ዘግቶ ባለፈው ሳምንት ሞር ኦፍ ኢንዲሳይሲቭ ልንለው የምንችል ካንድልስቲክ በመፍጠር እዚህ ጋር እንዲሁም ደግሞ ቴንከንሰናችን የበለጠ ወደ ላይ አቅጣጫ የምታሳይበትን እውነት ፈጥሮ እዚህ ጋር ደግሞ የኩሞ ትዊስት ሊያመጣ የሚችልበትን እንቅስቃሴ ያሳየበት እንቅስቃሴ አለ። በአሁኑ ሰዓት ወደ ኋላ የተመለሰበት ዋነኛ ምክንያትም ኪጁንሰናችን ቀጥ ያለች እንደመሆኗ ቴስት ሊያደርጋትና እንደ ማግኔት እንደ ኢኩሊብሪየም ስለሚጠቀምባት ነው ማለት ነው። ስለዚህ አሁን ካሁን በኋላ በሚኖረን ትምህርት ሜጀርሊ የኩሞም ሆነ አጠቃላይ የኢቺሞኩን ኢንተርፕሪቴሽን እንደዚሁ በማየት ምንድነው የሚለውን ጀስት አሁን ከማየት ደግሞ እናልፍና በተለይ እያንዳንዱ ካልኩሌሽናቸው ምንድነው ቺኮስፓናችን ፕራይስ አሁን ያለው ፕራይስ ከ26 ቀን በፊት ፕሎት ተደርጎ ነው። ኦር ቴንከንሰናችን የ9 ቀናችን ኢኩሊብሪየም ፖይንት ነው። ኦር ኪጁንሰናችን ምንድነው የ26 ቀን እንትናችን ነው። ሴንኮስፓን ቢያችን የ52 ቀን አቬሬጅ ነው። ኦሬልዝ ደግሞ ሴንኮስፓን ኤያችን የሁለቱ የቴንከንሰን እና የኪጁንሰን አቬሬጅ ነው። እነዚህን ነገሮች በደንብ አድርገን ማወቃችን በዋነኝነት እንዲሁ ማርኬቱን በመመልከት ሂደት ከታይም ፍሬም አንፃር ሃየር ታይም ፍሬም ጀምረን በመልቲ ታይም ፍሬም እንመለከታቸዋለን ያልኳችሁን ሐሳቦች በደንብ አበልጽገውልን የምናገኛቸው ሁነቶች ሆነው እናገኛቸዋለን ማለት ነው። በእሱ ዙሪያም እንግዲህ መልቲ ታይም ፍሬም ላይ የምንጨምራቸው ሐሳቦች ሲኖሩ በደንብ አድርገን የምንወያይበት ይሆናል። ከዛ በተረፈ እንዳጠቃላይ ምንድነው እንዳጠቃላይ በእንቅስቃሴው ውስጥ ሜጀር የሚባል በጣም ጠንካራ የሚባል ግን ይሄ አሁን ወደ ላይ ይሄዳል ለማለት የሚያስደፍረን ምንም ነገር የለም ለጊዜው አለዛ አዘርዋይስ ቴንከንሰናችንን መጥቶ ካልመለሳት በስተቀር ማለት ነው። በዊክሊው አሁን ባለው እንቅስቃሴ ግን ለዚህኛው ሳምንት የምንመለከተው እይታችን በአጠቃላይ በዚህኛውና በዚህኛው መሀል ይሆናል ማለት ነው። ስለዚህ ኦን ዘ ዴይሊ ከዚህ ከታች ካሰመርነው ሌቭል በታች ሰብሮ የሚዘጋና የሚጨርስ ከሆነ ወደ ታች የምንመለከትበት እድል ይሰፋል። አዘርዋይስ ደግሞ እንደ ዴይሊ ከዚህ ተመልሶ በተወሰነ መልኩ እንዴትም ብሎ ወደ ክላውዱ ለመግባት የሚጥርበት እንቅስቃሴ ካለ ደግሞ ወደ ላይ ቢያንስ እስከ ቴንከንሰኑ እንመለከተዋለን። በዊክሊው ይሄ ማለት በጣም ረጅም ነው። ባይዘው አቅልላችሁ መመልከት የለባችሁም። ሞር ወደ ታች በወረዳችሁ ቁጥር ኦፖርቹኒቲዎችንም የምታገኙበት እድል እየሰፋ የሚሄደው ከዛ አንግል ይሆናል ማለት ነው። ስለዚህ ያንን እንደ አንድ እይታ ተመልከቱት። ስለዚህ ዊክሊው እንዳጠቃላይ ሪጀክሽኑ ዋንስ ከታየ በኋላ እዚች ጋር መታየታየችው ኢንዲሳይሲቭ የሆነች ካንድልስቲክ ግን ለጊዜው ወደ ታችኛው ታይም ፍሬሞች አሁንም እየወረድን ልናጣራ እንደሚገባን ማሳያ ናት። አሁን ላይ ምን እየተካሄደ ነው? ዛሬ ማርኬት ኦፕን ከተደረገበት ጀምሮ ምን አይነት እንቅስቃሴዎች አሉ? ባይ ዊች ቤሪሽ ነው የሚታየን። ግን ይሄ ቤሪሽነስ ደግሞ ከዚች ዊክሊው ኪጁንሰን በታች ወርዶ በዴይሊ ውስጥ ካልዘጋ ድረስ ምንም እርግጠኛ የምንሆንበት ጉዳይ አይኖርም ማለት ነው። ወደ ዴይሊው ስንመጣ እዚህ ጋር እንደምትመለከቱት እንግዲህ ያሰመርኩላችሁ ፖይንቶች እነዚህ ናቸው። በተለይ እነዚህ ሁለቱ መስመሮች እንደምታዩዋቸው አይ ቲንክ የዊክሊያችን በዊክሊ ቴንከንሰናችን በዴይሊ ምን ሆና እናገኛታለን? ኪጁንሰን ሆና እናገኛታለን እዚህ ጋር እንደምትመለከቱት እሺ። ስለዚህ ከዚህ ፖይንት ሪጀክት አድርጎ በሎወር ታይም ፍሬሞች የሚመለስበት አጋጣሚ ካለ እስከዚህ አዘርዋይስ እዚህ ሌቭል ላይ መጥቶ ደግሞ ይሄንን ሪጀክት አድርጎ እዚህ ጋር ቴስት ቢያደርግ የተሻለ ነው። ሙሉ ለሙሉ ክሊር አውት አድርጓል አካሄዱን። ስለዚህ ወደ ኋላ በመምጣት ይሄ ሌቭል ራሱን የቻለ ጠንካራ ሌቭል ሰርቶልናል። ኢቭን እስከዚህም የተወሰነች ፌክ አውት ለመስራት ሊመጣ ይችላል። ዋንስ ግን ከዚህ ሪጀክት አድርጎ ወደ ላይ በሚመለስበት ጊዜ እሱንም ኦፖርቹኒቲ የመጠቀም እድል ይኖረናል ማለት ነው። እነሱንም ደግሞ ድጋሚ የምናጣራው በሎወር ታይም ፍሬሞች ወርደን ይሆናል። ለጊዜው ግን እንደ አጠቃላይ ከፕራይስ አክሽን እንቅስቃሴ ሁነት ውስጥ ይሄ የተሰበረው ሁነት ወደ ኋላ የመጣበት ምናልባት እዚህ ፖይንት ላይ ጀምረን ስናወራ የነበረበት እንቅስቃሴ አለ። ወደ ኋላ መለስ ብሎ ይጀምራላልን መለስ ብሎ ጀመረ። እነዚህን ማግኔቶችም ሳስቀምጥላችሁ እንደነበረ ይታወሳል። ስለዚህ እዚህ ጋር እንደምትመለከቱት ኢቨን እቺኛው ማግኔት በዚህ ዊክ መጥቶ የነካበት እንቅስቃሴ አለ። አሁን
በቃ የሚቀራችሁ አትሊስት ያካሄዱን ከተረዳችሁት ሞር ኦፍ ለእናንተ የሚቀለው ምኑ ይሆናል ማለት ነው፣ ኤክስኪዩሽኑ ይሆናል። ወዴት ሊሄድ እንደሚችል አሁን በሃየር ታይም ፍሬሞች እንደዚህ በማግኔቶቹ እየለየን የምንመጣ ከሆነና በሱ ሞር እየተለማመድን የምንመጣ ከሆነ ኦኬ ወደ ታች ይሄዳል። ስለዚህ ወደ ታች የሚሄድባትን ቅጽበታዊ እንቅስቃሴ የመለየትና ስናይፕ የማድረግ ጉዳይ ይሆናል ማለት ነው። ከዛ በተረፈ ከአጠቃላይ እንቅስቃሴዎች ምልከታችን ወደ ላይ ለመመለስ አስበው የነበረው ይሄ እንቅስቃሴ ባይውጭ ይሄ የዳመና እንቅስቃሴ ማለት ከዚህ ብሬክ አውት አድርጎ የወጣው እና በዚህ አካባቢ ሄደው የነበረው ነው። ነገር ግን አሁን ፊውቸር ኩማችን እያሳየን ያለው ምንድነው? የቢሪሽ ትዊስት እየመጣ ነው ከፊታችን እያለን። ይሄ ማለት ባይ ኤኒ ሚንስ ይሄ ቢሪሽነስ የሚጨምርና ሴንኮስፓን ኤያችን ከሴንኮስፓን ቢያችን በታች የሚሆን ከሆነ ኢን ዘ ሾርት ረን ወደ ታች የምንወርድበትን እንቅስቃሴ ሊፈጥር የሚችልበት ሁኔታ ይኖራል ማለት ነው። ይሄ ደግሞ የሚፈጠረው በምን ምክንያት ነው? ይሄ አንደኛ ሴንኮስፓን ቢ የምንለው ከታች ያለው የ52 ቀናቶች አቨሬጅ ማለት ነው። ሴንኮስፓን ኤያችን ደግሞ በቴንከንሰናችን እና በኪጁንሰናችን ኢኩሊብረም ላይ የምናገኘው ፖይንት ነው። ከዚህ ቀጥታ ብናሰምር ወደዚህ ቀጥታ ከዚህ ፖይንት ከሴንኮስፓን ኤያችን ማለት ነው በኪጁንሰን እና በቴንከንሰን መሃል ላይ ያለ ፖይንት ነው የምናገኘው። እቺ ፖይንት ማለት ነው። እዚህ ፖይንት ላይ በሁለቱ መሃል ያለችው ኢኩሊብረም ወይም ለሁለት ስናካፍላት። ስለዚህ ቁጥሮች እንማራለን። በጃፓንኛው ሄኔ ምን አላችሁ? ያወራ ሰው አለ? እሺ ሶ ሄን የሚባሉ ላይኖች አሉ ማለት ነው። ስለዚህ ሄን የሚባል ኮንሰፕትን በደንብ የምንረዳበት ምናልባት ዛሬ ባንደርስበት እንኳን ነገ ላይ የምንደርስበት አንድ ኮንሰፕት አለ። ስለዚህ በደንብ አድርገን ስለሱ እናወራለን ማለት ነው። ዞሮ ዞሮ ከዛ ኮንሰፕቶች አንፃር ያንን መልከታ መውሰድ ትችላላችሁ ማለት ነው። እንዳጠቃላይ አሁን ባለበት ሁኔታ ዳመና ውስጥ ሲሆን ምንድነው ብለናል? ኖ ትሬድ ዞን ነው ብለናል። ስለዚህ ዋንስ ይሄ ካልወጣልን ይሄ እንግዲህ ሜጀርሊ ለስዊንገሮች በተለይ ሜጀርሊ ከዚህ ካልወጣ ኦሬልስ ከዚህ ካልወጣ ግብይታችንን ልንፈጽም የምንችለው ወይስ ከዚህች እስከ ሴንኮስፓን ቢ ነው ኦሬልስ እስከ ሴንኮስፓን ኤ ነው ማለት ነው። በዚህ መሃል ያሉትን በሎወር ታይም ፍሬሞች ያሉትን እንቅስቃሴዎች ሞመንተሞች በማጥናት ልንገባባቸው እንችላለን፣ አጫጭሮቹ ሙቭመንቶች። ካልሆነ ደግሞ አይ ለረጅም ጊዜ ሳምንትም 2 ሳምንትም እየጠበቅኩ ነው የምነግደው ምንል ከሆነ ደግሞ የሚቀጥሉትን ቀናቶች ጠብቀን ልንጓዝ እንገደዳለን። ግን እንዳልኳችሁ ከዚች ፖይንት እስከዚች ፖይንት ራሱ አይደለም በ5 እና 15 ሚኒት በ30 እና 1 ሰዓትም ሰፊ ጋፕ ሊሰጣችሁ ይችላል። ኤግዛክትሊ አሁን ይሄንን ቀጥታ ወደ 1 ሰዓት ባወርዱ ሰፊ የሆነ ስፔስ ነው የሚሰጣችሁ። ቢያንስ እስከዚህ ምናምን ይሰጣችኋል ማለት ነው። እስከዚህ ሌቭል ይሰጣችኋል። እዚህ ይሄ በራሱ ራሱን የቻለ ሄቪ እንትን ስለሆነ ስለዚህ ኒውትራሊቲውን ዞሮ ግን ስንገልጽ አሁን ላይ ባለው ሁኔታ ኒውትራል ፖይንት ላይ እንገኛለን። ስፔሻሊ ደግሞ ኒውትራል የሚያደርገው ወይ አሁን ሰኞን እኔ የማልነግድበት የሰኞ ማርኬቱ የሚያሳየኝን እንቅስቃሴ አይቼ ከተንከንሰንን በታች አወራረዱን አይቼ ሊሆን ይችላል ወደታች የምመለከተው። ኦሬልዝ ደግሞ ከዚህ ሪባውንድ አድርጎ ወደ ኪጁንሰኑ የተመለሰበትንም ኃይል ተመልክቼ ሊሆን ይችላል እስከ ኪጁንሰኑ መመለከተው ማለት ነው። ስለዚህ በጊዜያዊ ሁኔታ ኒውትራሊቲ ላይ የምንቀመጥበት አንደኛው ምክንያት ያ ነው። ይሄ የሆነበት እንግዲህ እድለቢስነታችሁ በጣም አጓጉል የሆነ የማርኬት ስትራክቸር ባለበት ጊዜ ነው የመጣችሁት። ትሬዲንግ ስትጀምሩ ትራምፕ እና ኢራን ኦር እስራኤል በጣም አደገኛ የሆነ የዓለምን ፖለቲካ ግልብጥብጥብጥ እያደረጉ ባለበት ሞመንት ነው ትሬዲንግን ሀብላችሁ የጀመራችሁት። ያ አንዱ ፈተናችሁ ነው ብዬ አስባለሁ። እንግዲህ እንደ ፈተናም ብናየው ያንን ፈተና ወደንና ፈቅደን ነው የምንቀበለው እንደ ትሬደር። ነገር ግን ደግሞ ኦፖርቹኒቲዎችን በመጠቀም ሂደት ምናልባት አሁን እኔ ብዙ ጊዜም ካያችሁ ኢቭን በማሳየት ሂደት ይሄ ነው እዚህ ነው እዛ ነው ያላልኩበት አንደኛውም ሌላኛውም ምክንያት ኮንቪክሽን የሚሰጧችሁ ፖይንቶች ከቴክኒካል ዋይዝ ብቻ እንጂ ፈንዳሜንታሊ ኦር ሴንቲሜንታሊ ብትመለከቷቸው እጅግ በጣም አደገኞች ናቸው። የትላንት ወዲያው የዋሽንግተን ዲሲ የራት ግብዣ ግድያ ሙከራ ብዙዎቻችን ቀለል አድርገን ተመለከት ነው እንጂ በስራ ቀን ቢሆን በእርግጠኝነት ማርኬቱ ድብልቅልቅ ብሎ ወጥቶ ነበር honestly speaking። ስለዚህ ምን ሊከሰት እንደሚችል at any point of time ምንም እርግጠኞች አይደለም። ያ ደግሞ
እጃችን ላይ ያለውን ወይም በእኛ ስር የምናስተዳድረውን ካፒታላችንን አጓጉል በሆኑ እርግጠኛ ባልሆኑ እንቅስቃሴዎች ውስጥ እንድንዘፈቅና በዛ አካሄድም እንድንሄድ ያደርገናል ማለት ነው። ስለዚህ በጣም ጥንቃቄ የሚፈልግበትና ምናልባትም ደግሞ አብዛኛውን ጊዜ እየተሳሳታችሁም ከሆነ ከእይታ አንጻር እይታዎቻችሁ ተሳስተው ሳይሆን ሞሮፍ የገበያው መገለባበጥ ነው። ይህንን ነገር ምናልባት ሌሎች ኮሚኒቲዎች ሌሎች ስትራቴጂዎችም ዞር ስትሉ ሲያወሩ ሰምታችሁ ሊሆን ይችላል። ያለፉትን ከ2 እስከ 3 ወራት ግን ኮምፕሊትሊ እጅግ በጣም አደገኛ የሆነ አንፕሪዲክታቢሊቲ ነበር። ወይም ደግሞ ዳታ ወይም ፕራይስ አክሽን ላይ ብቻ ተመስርቶ ነገራቶችን መወሰን እጅግ በጣም አደገኛ እጅግ በጣም አምቢጊቲ ፈጣሪ ወይም አወዛጋቢ ነበረ ማለት ይቻላል። ስለዚህ from that point of view በተቻላችሁ እነዛን መልከታዎች ከግምት በማስገባት አንደኛ ኦፖርቹኒቲዎች ቶሎ ባታገኙም ማታገኙት ኦሬልስ ደግሞ ብታገኙም አንፎርቹኔት በሆኑ ዜናዎች አማካኝነት ስቶፕ አውት ብትደረጉ መገረም የሌለባችሁ this is part of the game ብላችሁ መቀበል ያለባችሁ ጉዳይ ስለሚሆን ነው ማለት ነው። ወደ ቻርታችን ስመለስ እንግዲህ ወደ 6 ሰዓቱ ስንመለከት 6 ሰዓቱ ኦሬዲ እዚህ ጋር በፈጠረው ጋፕ ሄቪሊ የወረደበት ከዛ ደግሞ እዚህ ጋር ሪጀክት ከተደረገ በኋላ እስከ ቀጣዩ ባዮች ቺኛዋ ፖይንት ማለት እስከዚህ ቺኛዋ ሌቭል ማለት ነው። ይሄንን እንግዲህ ግልጽ የሆነ ምን ማድረግ ይችል ነበር? ይሄኛው ፖይንት አለ። ስለዚህ ቺኛዋን ፖይንት በመያዝ ልክ እዚህ ጋር ይሄኛውን ሪጀክሽን ዋንስ ይሄኛው ገባ ስለዚህ ይሄንን ጋፕ ተመልክቶ ቺኛዋ ከቴንከንሰኑ በታች መሆኑን ሲያረጋግጥ ከዚህ ፖይንት አንስቶ እስከዚህ ፖይንት መሄድ የሚችል ነበር ማለት ነው። እሺ ስለዚህ ሞር ኦፍ ኤግዛክትነስ እንኳን ባይሰጠን በዛ አካሄድ ውስጥ የሚሰጠን ብዙ አካሄዶች አሉ ብለንም ልናስብ እንችላለን ማለት ነው። እሱን ከግምት አስገቡት። ከዛ በተረፈ አሁን ኔክስት ወዴት ሊሄድ ይችላል? በ6 ሰዓቱ it tried እዚህ ጋር ይሄንን ሪባውንድ በመጠቀም ለመመለስ የጣረበት አካሄድ ነበረ። ነገር ግን ሪሰንትሊ በተለይ አሁን በሌሎች እንትኖችም እናያለን ስቲል ጋፕ አሁን ሰሞኑን እንዳለ እዚህ ጋፕ አለ እዚህ ጋፕ አለ እዚህ ጋር ጋፕ አለ። ካያችሁ በጣም ሰፋፊ ጋፖች ዝም ብለው እየተፈጠሩ ነው። ኢቭን እዚህ ጋር ራሱ ጋፕ አለ በአንድ ቀን ልዩነት ማለት ነው በዛው ቀን እና እነዚህ ጋፖች በጣም በሰፊው እየተፈጠሩ ያሉት አሁን ባልኳችሁ ምንድነው የፕራይስ እንትን ነው። አሁን ከዚህ በፊት ባሉ እንቅስቃሴዎች በጣም አልፎ ነው ጋፕ የምታገኙት ወደኋላ ብትመለሱ። ከዚህ በኋላ ስፔሻሊ ግን አሁን ጦርነቱ ጅማሬ በኋላ ስፔሻሊ የፌብሩዋሪ መጨረሻ አካባቢ በኋላ በቃ ያው ጋፕ እዚህ ጋር ተጀመረ። ይሄ ጋፕ አለው እዚህ ጋር ጋፕ አለ። ከተመለከታችሁ ይሄን ላጥፋላችሁ ቆይ በደንብ እንድታዩ። እዚህ ጋር ጋፕ አለ ወርጀት እዚህ ጋር ጋፕ አለ እዚህ ጋር ጋፕ አለ። አያችሁት? በጣም የበዛ ነው። እዚህ ጋር በጣም ሜጀር ጋፕ ነበር እዚህ ጋር ጋፕ ነበር። እሺ እና በጣም አደገኝነቱ አንዱ የዋር ታይም ሳይኮሎጂ ለብቻው መወሰድ ያለበት ነው። ፈንዳሜንታል አናሊሲስ ትምህርቱን በስርዓት ለብቻው መማር የሚገባን ጉዳይ ነው። ስለዚህ መልከታችንን በደንብ ከሱ አንግል ማድረግ ይኖርብናል። ምናልባት በዚህ ረገድ እንደ ግዴታም ያው መጨመር ያለብኝ ስላለ የፈንዳሜንታል አናሊሲስ ትምህርትን እጨምርላችኋለሁ። ፈንዳሜንታል አናሊሲስ እዚህ ሀገር ብዙ አይሰራም፣ ብዙ እየሰራበት አይደለም። ስለዚህ ሜጀርሊ እሱ ላይ በደንብ ማተኮርም ስላለብን በተወሰነ መልኩ ጥሩ የሚባል ወይ በቡት ካምፕ መልክ ማዘጋጀት ካለብኝ የ3 የ4 ቀን ኮርስ አዘጋጅቼላችሁ አይ ቲንክ በትምህርት ውስጥ የታቀፈው ይመስለኛል አንድ ቪዲዮ ወይም 2 ቪዲዮ ነው። ነካ ነው ያደረኩላችሁ። ፈንዳሜንታል አናሊሲስ በጣም ሰፊ ነው። ያው የክሪፕቶ በጣም ሌላ ታምር ነው። በልግጥ ግን በፎሬክስ ሌቭል ላይ አትሊስት ሜጀርሊ ልታውቋቸው የሚገቡ ኢኮኖሚካል ተርሞች፣ ኢኮኖሚካል እንቅስቃሴዎች፣ አሁን ሃውኪሽ ዶቪሽ የሚባሉ ኮንሰፕቶች፣ ኢንትረስት ሬትን በደንብ አድርጎ አብላልቶ የማወቅ ጉዳይ፣ ብዙ ልትናነሳቸው የሚገቡ ኢምፓክትፉል የሆኑ ጉዳዮችም ጭምር ናቸው ማለት ነው። እሱን በደንብ እናይበታለን። ከዛ በተረፈ በዚህ እንቅስቃሴ ወደ 4 አወሩ ሜጀርሊ ወደ ምንመለከትበት እንመለስና በ4 አወሩ አስቀድመን ወደዚህ ስፔስ ቺኛው መጥቶ ቴስት ማድረግ አለበት አለን።
ወደ ኋላ መጥቶ እንግዲህ እዚህ ጋር ግራብ ማድረግ የነበረበትን ሊኩዊዲቲ ግራብ አድርጎ ጎልደን ክሮሱን የፈጠረበት እንቅስቃሴ ነበረ። ይሁንና ግን ኪጁንሰን እዚህ በሚደርስበት ጊዜ እንዲሁም ፕራይስ ደግሞ በሴንኮ ስፓን ቢ አማካኝነት ትራፕ ተደርጎ ወደ ኋላ የተመለሰበት እንቅስቃሴን ማየት እንችላለን። በዚህ እንቅስቃሴ ምናልባት እዚህ ጋር ወደዚህ አካባቢ ይመጣል ባልነበት ሁነት ምናልባት እዚህ ጋር የመጣበትን እንቅስቃሴ አይተናል። በዚህኛው ኬስ አስቀድመን ደግሞ ከላይ አይ ቲንክ እዚህ አካባቢ ያለ ምናምን ደግሞ ወደዚህኞቹ ሌቭሎች ይመጣሉ ብለን እቺኛዋን ባሰመርነው አማካኝነት እንግዲህ እነዚህ ትዝ የሚላችሁ ከሆነ ከእንትንም ኮንሰፕት አንጻር የሰራናቸው ናቸው። ከምንድነው ስሙ ከፊቦናቺ ሌቭሎች የፊቦናቺ ሌቭሎች አሁንም የሚያሳዩን ቅድም ባሳያችሁ መሰረት አስቀድሞ ወደ 38 መጣ፣ 38 ላይ ሪጀክት ተደረገ። አሁን የዚህ ሪጀክሽን ጠንካራ ሆኖ ወደዚህ ውስጥ የሚገባ ከሆነ አትሊስት እስከ እዚህኛው ሌቭል እንጠብቀዋለን። ይሄንን የሚሰብር ከሆነ ደግሞ ወደ እነዚህ ሌቭሎች እንጠብቀዋለን ማለት ነው፣ ወደ ታችኞቹ። ሜጀርሊ ደግሞ ከፕራይስ የትራዲሽናል እንቅስቃሴ ውስጥ ይሄኛው እንትን ምንድነው ብለናል። ይሄ እንቅስቃሴ ራይዚንግ ዌጅ ይባላል። ስለዚህ ራይዚንግ ዌጅ በአይኤንኤምኤስ ተሰብሮ ወደታች የሚንቀሳቀስበት ሁኔታ የሚኖር ከሆነ ዋንስ እንደዚህ አይነት አወራረዶችን ሲወርድ ሜጀርሊ እስከዚህኛው ሌቭል ድረስ የመውረድ አቅም ይኖረዋል ብለናል። ስለዚህ ያንን መመልከት እንችላለን። አደርዋይስ ደግሞ ይሄንን በመመለከት ትችላላችሁ። ፊቦናቺያችሁን አምጥታችሁ ከዚህ ከታችኛው ሌቭል በማንሳት እስከዚህ ሌቭል ታሰምራላችሁ። ከዛ ሞር እስከ ከ78 እስከ 88 ወደ ላይም ሲሆን ደግሞ ከታች ወደ ላይ እያሰመራችሁ በተቃራኒው ማለት ነው። ይሄ ዞሮ ዞሮ አሁን እዚህ ጋር ሪጀክት የተደረገው በማን ነው ማለት ነው? ጎልደን ዞን እና ዲስካውንት ኤሪያውን ተች አድርጎ ዋንስ ወዴት ተመልሶ ነበረ 38 ሌቭል ጋር ሄዶ ነበር። ነገር ግን 38 ምን አደረገው? ሪጀክት አደረገው። ስለዚህ አሁን ሜጀርሊ እየጠበቀ ያለው የትኛው ሌቭል ነው ማለት ነው? 50 ሌቭል። 50 ሌቭል ማናት? እዚህ ጋር ቅድም ያሰመርናት በዊክሊ ያሰመርነው ኪጁንሰን የለም። ስለዚህ as you can see በዊክሊ ያሰመርነው ኪጁንሰን ማለት የሜጀርሊ የሚድ ተርም ወይም ሎንግ ተርም በዚህ ርዝመት ውስጥ ያለ እንቅስቃሴ ኢኩሊብረም ፖይንት ማለት እቺ ፖይንት ናት ማለት ነው። ስለዚህ ባይ ዲፎልት ፕራይስ በቃ ትሬዲንግ ማለት በራሱ ኢምባላንስን መፈለግ ነው። በየትኛው ሳይድ ነው ያጋደለው? ስለዚህ በዚህኛው አሁን ሪባውንድ አድርጎ ወደዚህ የሚሰበር ከሆነ ወደ ላይ እንመለከተዋለን፣ ወደ ታች የሚሰበር ከሆነ ደግሞ ወደ ታች እንመለከተዋለን ማለት ነው። የተፈጠረውን ኢምባላንስ በመጠቀም ያንን ኢምባላንስ እስከዚህ ሌቭል ድረስ ሊሄድ ይችላል የሚሉትን ኮንሰፕቶች የማወቅና የመጠቀም ጉዳይ ነው ማለት ነው። ይሄ ምናልባት ከዚህ ተነስቶ ሜጀር የሆነ ወደ ላይ የመመንጠቅን እንቅስቃሴ ሊያሳየን ይችላል። ምክንያቱም አሁን ካለበት ሲናሪዮ አንፃር የፊውቸር ኩሞም እያሳየ ያለው እሱን ስለሆነ፣ ነገር ግን ፊውቸር ኩሞ አሁን እዚህ ጋር የምናየው ኢንፎርሜሽን አክቹአሊ ከዚህ እስከዚህ ያደገበትን እንቅስቃሴ ነው። ነገር ግን አሁንም እንቅስቃሴው ጠንካራ የሆነ የጎንዮሽ አካሄድ እየሄድኩኝ ነው እያለን ስለሆነ አለስ አደርዋይስ ሴንኮ ስፓን ቢያችን የሆነ የአቅጣጫ ለውጥ ካላሳየችንና ቀጥ እስካለች ድረስ ኢትስ ስቲል ይሄንን ሌቭል እንደ ጠንካራ ሰፖርት በመጠቀም ሬንጂንግ ማርኬት ውስጥ የመሄዱን አካሄድ ሊቀጥለው ይችላል። ዋንስ ግን ይሄኛውን ሰብሮ ወደታች የሚወርድበት እንቅስቃሴ ካለ በአራት ሰዓቱ ከዚህ ሌቭል እስከ 61 ድረስ ራሱ በጣም ረጅም ነው ባይዘው። ስለዚህ በታችኛው ታይም ፍሬም በ15 ደቂቃ ምናምን ልትመለከቱት ትችላላችሁ። ይሄ ማለት እንደምትመለከቱት ነው። ከዚህ ጀምሮ እስከዚህኛው ሌቭል ነው እስከታች። ስለዚህ በጣም ሰፊ ነው ማለት ነው። ስለዚህ አሁን ብዙዎቻችሁ እየተቸገራችሁ ያላችሁትም ይመስለኛል እቺን ፖይንት የማወቅና እቺን ፖይንት ላይ የመግባት ችግር ይመስለኛል። ስለዚህ ዋንስ ይሄ ሪጀክሽን ከዚህ ክላውድ ውስጥ ወጥቶ ወደታች የሚወርድ ከሆነ የምንመለከተው ቢያንስ እስከ ጎልደን ዞን ይሆናል። እዚህ ጋርም በሊኩዊዲቲ ደረጃ ለመንካት የሞከረው እንቅስቃሴ ስለነበረ ማለት ነው። ከዛ በተረፈ ደግሞ ይሄ እዚህ ጋር ስብራቱ በራሱ የሚሰጠንም ትርጉም ስለሚኖር ኪጁንሰናችን መሰበሩ በራሱ በዊክሊው ራሱን የቻለ ትርጉም ስለሚሰጠን ይሄንን ደግሞ ሰብሮ ወደ ላይ ሊጓዝ ይችላል ካልን ደግሞ የሚጓዘው ሜጀርሊ እስከዚህኛው ሌቭል ይሆናል። which is ይሄ ምንድነው ብለናል? በዊክሊያችን ቴንከንሰናችን፣ በዴሊያችን ደግሞ ኪጁንሰን ሆኖ የነበረው ጠንካራ ስፔስ ነው ማለት ነው። ስለዚህ አሁን የዛሬዎቹ ወይም አሁን ሜጀርሊ የምንመለከታቸው ኤሪያዎች በአንደኛው አቅጣጫ በያዛችንን ከያዝን በኋላ የቶቹ ነው ይሆናል ማለት ነው። ሜጀርሊ እነዚህን ሁለት ሌቭሎች ይሆናል ማለት ነው። ስለዚህ በዊክሊው
ኢዘር ከዚህ ወደዚህ የሚሰበር ከሆነ እስከዚህ ሌቭል እናየዋለን። ይሄኛውን ሰብሮ ደግሞ ወደ ላይ ለመመለስ የሚጥር ከሆነ እስከዚህኛው ሌቭል እናየዋለን ማለት ነው። ስለዚህ ይሄ ሜጀር የሆነ እሳቤ ወይም ምልከታ ይሰጣቸዋል ብዬ አስባለሁ። ኒውዮርክ ደግሞ የሚሰጠንን ምልከታ ተመልክተን ምናልባት በኋላ ስንወጣ የሚመቸንም ከሆነ ያንን ለማድረግ እንሞክራለን። በአንድ ሰዓቱ ምናልባት የሁለት ሰዓቱንም ልጨምርላችሁ ጀነራላይዝድ የሆነ እንትን ስለሆነ የፊውቸር ኩሞችን እየተቀየረች ትገኛለች። እዚህ ጋር እንግዲህ ክሮስ አድርጓል። አሁን የሚጠበቀው ሁለት ነገር ነው። ቺኮስፓናችን መታው እዚህ ውስጥ እንድገባና ፕራይሳችን ከዚህ እንዲወርድ ባዮች በዊክሊው ምን ብለናል? ወደዚህ ሌቭል ይመጣል። ወደዚህ ሌቭል ከመጣ በኋላ ግን ሰብሮ ለመዝለቅ የሚመች ወይም የሚፈልግ ከሆነ ወደ ታች እናየዋለን። አይ እዚህ ጋር እመለሳለሁ የሚል ከሆነ ደግሞ ወደ ላይ እናየዋለን ብለናል። ስለዚህ እነዚህ ምልከታዎች በደንብ ከስር ከስር መመልከት ይኖርባቸዋል። አክቹአሊ ዲስ ታይም ያው ቻሌንጃችሁም ስላለቀ እኔ ራይት አዌይ ኤኒ ታይፕ ኦፍ ኦፖርቹኒቲዎችን ሳገኝ ስፔሻሊ እንዳልኩት ከሰኞ የኒውዮርክ ማለቂያ በኋላ ሞር ኦፍ ማርኬቱ በደንብ ግልጽልጽ ብሎ በአይንም ስለሚታይ ከሱ ኦፖርቹኒቲዎች በኋላ የኔንም ኦፖርቹኒቲዎች በግልጽ የማካፍላችሁ ይሆናል። ኦልሬዲ ጀምሬያለሁ ብያችኋለሁ። ስለዚህ እናንተንም ማስሞከር የምፈልጋቸው ጉዳዮች ስላሉ ከእንትን አንጻር አሁን ሁለት ልብ እንዳትሆኑብኝ ነው፣ ገንዘብም ጫና እንዳይኖርባችሁ። በተለይ የእንትን ጉዳይ ማለት አሁን የቻሌንጁ ግዴታ ነው ማለት የግዴታም ግዴታ ነው። ስለዚህ እንደ ተማሪ ያው ማሟላት ያሉባችሁን ጉዳዮች ታሟላላችሁ ብዬ አስባለሁ። እሱን አስጨንቂያችሁ ደግሞ ፕሮፕ ፊርም ድጋሚ ደግሞ ሌላ ግዙ እንደዚህ ሌላ ተጨማሪ ብር አምጡ ማለት ሌላ ጉዳይ ነው። በትንሹ ግን ከአንድ ወር በኋላ መጠበቅ ያለባችሁ ከኔ ጥሩ የሆነ ፕሮፕ ፊርም መርጬ ጥሩ ዲል ፈጥሬ ለናንተ በዲስካውንት ምናልባት 30 40 እስከ 50% ዲስካውንት የሚሰጥበት ብዛት ካለን እስከ 50% ዲስካውንት ልናገኝ ስለምንችል ይሄ ከዚህ ከ25 እና ከ50 $፣ ሂሳቤ መውጣት አለብን። በቃ ትክክለኛ የትሬደር ሂሳቤ ውስጥ ለመግባት ትክክለኛ 1% እና 2% ሪስክን ለማወቅ ትክክለኛ የሪስክ ማኔጅመንት ጉዞን ለመረዳት ሜጀርሊ የሚያስፈልጋችሁ ያ ነው ብዬ ነው የማምነው። ስለዚህ ያንን ከግምት አስገቡ። ያን ማድረግ እንጀምራለን። ለጊዜው ግን አሁን በዋነኝነት እስካሁን በአንድ ወር ከምናምን እንግዲህ አንድ ወር አልሞላችሁም፣ በ20 ቀን ኦር በ22 ቀን የትሬዲንግ ቆይታችሁ እንዴት ስቴብል ተኩኖ በሁለት እግር ተቁሞ እንደሚቀጠል አውቃችኋል። ወይም ደግሞ ሜጀርሊ 90 የሚለውን ሩል ሰብራችሁ አልፋችኋል። በ90 ቀን ውስጥ 90% ትሬደር ሉዝ ስለሚያደርግ ማለት ነው። ያ ጆዬ ወደ እንትንም ብትቀይሩት ምርጥ ነው። ባላንሳችሁ $100 $200 ያላችሁ ወደ ሴንት አካውንትን ብትቀይሩት ሞር ፍሌክሲብል ትሆናላችሁ። ስዊንግም ልሁን ብትሉ ስፔስ ይሰጣችኋል። ብዙ እንትኖች አሉት። ስለዚህ ሴንት አካውንት ማድረጉም አንድ ጥሩ ነገር ነው ብዬ አስባለሁ። እሱን እንወያይበታለን፣ ችግር የለውም። አሁን ባላችሁም እንቅስቃሴ እንዳልኳችሁ ግን ሜጀርሊ እኔም አሁን መሳተፍ ስለምጀምር አትሊስት እስካሁን የያዛችሁ ኦፖርቹኒቲዎችን አነጣጥሮ የመተኮስ ጉዳይ ይመስለኛል ትልቁ ፕሮብለማችሁ እንዲሁ ሳስተውለው። ስለዚህ እሱም ፕሮብለምም የምንፈታበትን መንገድ ለመፍጠር እንሄዳለን። ከዛ ደግሞ አሁን ከዛሬ ጀምሮ ደግሞ የምትማሩት የቺሞኩ ትምህርት ሞር አይን ገላጭ ነው ብዬ ማስባለሁ። እስካሁን ነካ እያደረግናት ነው የመጣ ነው። ኤቭሪ ታይም እንዳልኳችሁ ዘሞር በገባን ቁጥር እንዴ ናቲ ግን እስከዛሬ ምን ሆኖ ነው ያልነገረን ሁሉ ልትሉ የምትችሉባቸውም እንትኖች ሊኖሩ ይችላል ሆነስትሊ ስፒኪንግ። ስለዚህ በጣም ሰፊ ነው። ያንን ተዘጋጁበት። ብትችሉ ደብተር ለብቻ አዘጋጁለት። ከዛ እንግዲህ በዋና ወሩ እንደምትመለከቱት ወደታች ነው። አሁንም የምንጠብቀው ግን የዚህኛዋን ወደታች የመሰበር ጉዳይ፣ አዘርዋይስ ደግሞ ተመልሶ ከዚህ የመውጣት ጉዳይ። ከዚህ ባይ ኤኒ ሚንስ መውጣት የሚችል ከሆነ ወደ ላይ እንመለከተዋለን። ኦሬል ደግሞ እዚህ ጋር የሚፈጥረው ስኩዊዝ በ4 ሰዓቱ የሚያሳየንን እንቅስቃሴ ተመልክተን ማለት ነው። 4 ሰዓቱ ስቲል ጎልደን ክሮሱ ቡሊሽ ስለሆነ እንዲሁም ደግሞ ፊውቸሩ ቁመው
ቡሊሽ ስለሆነ ማለት ነው። ነገር ግን ወደ ታችኛው እየወረድን ስንመጣ ወደ ቤሪሽነት እየተቀየረ ስለመሆኑ ማሳያ ነው እዚህ ጋር እንደምትመለከቱት። ሶ ይሄ ቤሪሽነት ግን at any point of time ሊከረበት ይችላል። መቼ ሊከረበት ይችላል? የአራት ሰዓቱ እዚህ ጋር ተጠጋግቶ ከጨረሰ በኋላ በጣም ጠንካራ የሆነ ካንድል መጥቶ ወደ ላይ ሊወስዶ ይችላል። ኦሬል ደግሞ በጣም ጠንካራ የሆነ ካንድል መጥቶ ወደ ታች ሊጎትተው ይችላል። ከሁለት አንዱ ነው። እየተጠጋጉ በመጡ ቁጥር ግን የሆነ ፍንዳታ አለ ብያቸዋለሁ ኤቭሪ ታይም። ያ ፍንዳታ ሀፕን ከማድረጉ በፊት ጥንቃቄውንና ይሄ አተኩሮ መተኮሱን የእናንተ ስራ ይሆናል። ስለዚህ ግን አሁን በአራት ሰዓቱ ይሄ መጠጋጋት የመጣው ወይም ከዚህ ወደ ታች የመጣበት እንቅስቃሴ ከታችኛው ታይም ፍሬም ጀምራችሁ ከተመለከታችሁት ኦልሬዲ እዚህ አካባቢ የጀመረ ነው ማለት ነው። ሆነስትሊ ስፒኪንግ አሁን ይሄ በትክክለኛ ጊዜ ቢሆን ኖሮ ላይክ እዚህ ጋር አግኝተ ነው ቢሆን ኖሮ ከዚህ እስከዚህ መመልከቱን ግን አሁን በዚህ እንቅስቃሴ ውስጥ የአንድ ሰዓቱን መመልከት ይኖርብናል። የአንድ ሰዓቱ በዚህ መልኩ ከወረደ በኋላ ኦኬ ፎር አወሩ እውነት ወደ ቢሪሽነት ሊወስዶ ይችላል ወይ እውነት ሊጎትቶ ይችላል የሚሉ ኮንሰፕቶችን እናነሳለን ወይም እናያለን በመልቲ ታይም ፍሬሙ ሳሳያችሁ ማለት ነው። ስለዚህ እነሱ ሜጀርሊ ይሄኛው ሌቭል 38 ነው ምናምን እያለን እያንዳንዱን ከተለያዩ ኮንፍሉዌንሶችም ጋር እያነሰን መመልከት ይኖርብናል ከኢቺሞኩ አንፃር ማለት ነው። ዞሮ ወደ ታችኛው በጣም እየወረድን ስንመጣ ስፔሲፊካሊ አሁን ባለንበት ሰዓት which is ከ3 ደቂቃ በፊት እንትን ጀምሯል ኒውዮርክ እንትን ያለበት ሁኔታ አለ። ስለዚህ ወደ ኋላ ሊመለስም ይችላል at any point of time የኒውዮርክን እንቅስቃሴ በደንብ ካብላላንና በመሃል የምንማርበትን ጊዜ ራሱ ማርኬቱ ከወሰደ በኋላ ግን ኦፖርቹኒቲዎችን ወደ መንፈለግ እንሄዳለን። በስተመጨረሻ ተመልሼ ስለ ከረንሲ ፔሮች እንዳለ አሳያችኋለሁ። በ15 ደቂቃው በተወሰነ ለመመለስ እየሞከረ ነው። 5 ደቂቃውም the same thing ግን ከፊት ለፊቱ የተጋረጠበት አለ። እዚች ጋር እንግዲህ እችኛዋን ሸወድ ምናምን አድርጎ ወደ ኋላ መለስ ብሎ ምንድነው ጎልድ ክሮሱን ከፈጠረ በኋላ እቺ በተለይ የፊውቸር ኩሞ ወደ ፖዚቲቭ የምትቀየር ከሆነ ወደ ላይ እዚህ ጋር ሪጀክሽኑ ደግሞ ኃይለኛ የሚሆን ከሆነ ተመልሶ ወደ ታች የሚመለከትበትን እንቅስቃሴ ማየታችን አይቀርም። ግን ደግሞ የሰኞ ማርኬት ነው፣ የጂኦፖለቲክስ ማርኬት ነው፣ ጥንቃቄ የሚፈልግ ስለሆነ አሁንም በጣም በጥንቃቄ ማርኬቱን መመልከታችሁን እንዳትዘነጉ ለማለት እወዳለሁ። እንዳጠቃላይ በዲኤክስዋይ ዙሪያ ያለው ይሄንን ይመስላል። ምናልባት ስለ እያንዳንዱ ፔሮች ግን በኋላ ላይ ተመልሰን የምንመለከትበትን እውነት እንፈጥራለን። እስካሁን ባለው እውነት ከላይ ግን ተመልክተን ለማለፍ ዝም ብለን ከፊት ለፊት የሚመጡትን እንመልከታቸው። ቢትኮይን አስቀድሞ በነበረው እንቅስቃሴ ምናልባት ባለፈው ሳምንት የሰጧችሁ ኦፖርቹኒቲ ሙሉ ለሙሉ ተሳክቶ አልቋል። ሰጥቻችሁ ነበር አንድ እንትን ትዝ የሚላችሁ ከሆነ ምናልባት ይሄኛው ቻርት አይደለም ይሄንን ሌቭል አልፏል። ነገር ግን እቺኛው ሌቭል ደግሞ ማለፍ አልቻለም። ይሄ ሌቭል በጣም ጠንካራ የሆነ ሬዚስታንስ ሌቭል መሆኑን እንደዚሁ ባለፈውም ሳምንት ተናግሬያለሁ። አንለስ አዘርዋይስ 79000 ሌቭል ካላለፈ በስተቀር በምንም ተአምር ወደ ላይ ልንመለከተው እንደማይገባንም ያነሳውላችሁ ነበረ። እንግዲህ ሪጀክሽን በተለይ ከቴንከንሰናችን በታች የሚመጣ ከሆነ አስቀድመን ወደ ኪጁንሰን ካላለለትም ደግሞ እስከ ታችኛው ትሬንድ ላይን ድረስ ሊገፋ እንደሚችል ይሄንን ከሰበረ ደግሞ ምናልባትም እስከዚህ ሌቭል ድረስ በኋላ ላይ የሚመጣበትን ሪአክሽን ልንመለከት እንችላለን። አዘርዋይስ እሱ ካልሆነ ደግሞ እዚህ ጋር የምትመለከቱት ሌቭል እንዳጠቃላይ ይሄኛው ሌቭል ሙሉ ለሙሉ እንደዚህ ካሰመራችሁት ደግሞ ወደ ትሪፕል ቦተም ያሳየናል በሎወር ታይም ፍሬም ማለት ነው። 1 2 እያለ ትሪፕል ቦተም የሰራበት አለ። ስለዚህ እሱ ራሱ መቶ ሪቴስት ሊያደርግ ነው የሚል ምሳሌ ልንወስድለት እንችላለን ማለት ነው። ቤዚካሊ ሜጀርሊ ይሄ ኤሪያ ሙሉን እንደዚህ ይሄኛው ኤሪያ ከዚህ አንስታችሁ እቺኛውን ፖይንት ታያችሁት ይሄ መቶ ሪቴስት አድርጎ ወደ ላይ ሊወጣ ነው የሚለውን ምሳሌ ሊሰጠን ይችላል። ስለዚህ በዋነኝነት እሱን መጠበቅ ያስፈልጋል። እንዳጠቃላይ ግን በዴይሊው እያየን ያለነው የእንቅስቃሴ ምንድነው? ኦብቪየስሊ ወደ ቡሊሽነት ትሬንድ ወደ ቡሊሽነት የተቀየረ ነገር ግን ለማረጋገጥ ስቲል ምንድነው ቺኮስፓናችን ለመውጣት አዳግቷት ወደ ኋላ ሪጀክት የተደረገችበት ፖይንት ላይ እንገኛለን። ስለዚህ ይሄንን በደንብ ጠብቀን ቺኮስፓናችን ግን በኤኒ ሚንስ ከዚያ ፍትልካ የምትወጣበት እንቅስቃሴ የሚኖር ከሆነ ወደ ላይ ከአንዳንድ እስከ በትንሹ እስከ 89000
ኦሬልዝ እስከ 90 ሺህ ሊሄድ ይችላል። ቢትኮይን ደስ የሚላቸው የቢትኮይን ማርኬት ኦፕን ነው። እዚህ ጋር እንደምትመለከቱት በጣም በቃ አንዴ ከሰበረ ማለት ሄቪ መኒ ነው የምናገኘው። ላይክ እዚህ ጋር ሰብሮ ይሄንን ሪጀክሽን ስንመለከተው 106 ሺህ ላይ we can get it at least በዚህኛው ሳይድ የሚቀጥለው የትኛው ነው ብለን ለምሳሌ እስከዚህ ሌቭል ልናየው እንችላለን። አስ ዩ ካን ሲ እስከዚህ ሌቭል ብናየው ኖሮ እስከ 77 ሺህ እንግዲህ ከ106 ሺህ እስከ 77 ሺህ ድረስ የመመልከቻውን እድል ሰጥቶን ነበረ ማለት ነው። ሶ ብዙ ጊዜ ክሪፕቶከረንሲ ላይ ያሉ እንቅስቃሴዎች በዋነኝነት ጠቀሜታቸው ያ ነው። ከዛ በተረፈ በዚህኛው ኬዝ እዚህ ጋር የተሰራ በጣም ጠንካራ ትሬንድ ላይን አለ። ይሄ ትሬንድ ላይን የመሰበሩ ሂደት which is ይሄንን ምናልባት ገዘፍ ባለ ሁነት ወደ ኋላ እስከ ላይ ድረስ የመሄድን እድል ሊያኖረው ይችላል የሚል ሐሳብም እንዲኖረን ያደርጋል። በተለይ ደግሞ እዚህ ጋር ሪቴስት አድርጎ መውጣቱ እዚህ ጋር የ23ን ሪቴስት አድርጎ መውጣቱ for the next part በምንመለከተበት ሂደት አሁን እዚህ ጋር ያሰመርኩላችሁን ኤሪያ by any means በቦዲ ክሎዝ የሚያደርግ ከሆነ የምትመለከቱት እስከዚህ ሌቭል ይሆናል ማለት ነው፣ እስከ 85400። ስለዚህ እሱን በሎወር ታይም ፍሬም እንዴትም ፈልጋችሁ ያንን የማግኘት ጉዳይ ነው። ባይ ሚንስ ደግሞ ከተንከንሰናችን በታች የሚሰብርበት እንቅስቃሴ ሄቪሊ በተለይ ፕራይስ አክሽኑን ተመልክታችሁ ሄቪሊ የሚሰብር ከሆነ ከካንድልስቲክ እይታ አንፃር እስከ ከኪጁንሰናችን አልፋችሁ እስከዚህኛውም ትሬንድ ላይን ልትመለከቱት ትችላላችሁ ማለት ነው እንደ ኮንፍሉዌንስ። ከዛም ከባሰበት እንግዲህ ወደ ታች እንመለከታለን። በጊዜው ባለው እይታ ግን ያንን ይመስላል። ምናልባት አሁን ባለው እንቅስቃሴ የፎር አወሩ ተመልሶ ወደ ላይ ለመውጣት እየሞከረ ያለበት እንቅስቃሴ አለ። ነገር ግን ሁለት እዚህ ጋር እንደምትመለከቱት ይሄም ባለ 3 ካንድልስቲክ ሄቪ የሆነ ሪጀክሽን ቤሪሽ ካንድል ነው። ይሄም ደግሞ አደገኛ የሆነ ኢንገልፊንግ ሳይድ ስለሆነ ሞሮፍ ወደታች ልንመለከትበት የምንችለውን እድል ሊፈጥር እንደሚችል በጥንቃቄ ልንመለከት ይገባል። ምናልባት ከዚህ ተነስተን ደግሞ መስመራችንን የምናሰምር ከሆነም ይሄ ሌቭል ሜቢ ይሄኛውን ሌቭል ልንመለከተው እንችላለን እንደ አንድ። ሁለተኛ ደግሞ ከዚህም ተነስተን ልናሰምር እንችላለን 2። ሶስተኛ ደግሞ ከዚህም ተነስተን ልናሰምር እንችላለን። ስለዚህ አሁን ሜጀርሊ ያለውን እንቅስቃሴ እቺኛዋን ሌቭል የሚሰብር ከሆነ ወደታች ማለት ነው ባይ ኤኒ ሚንስ አሁን ከዚህ ተነስተን 1 2 3 4 ፖይንቶችን ሪጀክት ያደረገውን ትሬንድ ላይ መስበር የሚችል ከሆነ ከአንዳንድ ይሄኛው ሪቴስት በማድረግ ወደታች ነው የሚመጣው። ወደታች በመምጣት የድረስ ሊሄድ ይችላል መጀመሪያ እዚህ ሌቭል ላይ ይሄኛው ሌቭል ማለት ነው 74000። እሱኛውም ካልቻለው እያልን እንቀጥላለን አብረን ማለት ነው። ሜጀርሊ ግን አሁን ባለው እንቅስቃሴ አስፋራሲ ይሄንን እስከጠበቀ ድረስ ባይ ዊች ክላውዳችንም ጠንካራ ሰፖርት ሆኖ ያገለግላል። እዚህ ጋር እንደምትመለከቱት እዚህ ጋር ይመጣል ሰፖርት፣ እዚህ ጋርም ሰፖርት፣ እዚህ ጋርም ሰፖርት፣ እዚህ ጋርም ሰፖርት ዩ ሲ። ስለዚህ እዚህ ጋርም ወረድ ነገር ብሎ ሰፖርቱን ይዞ ወደ ላይ ሊወጥ ይችላል። ስለዚህ ወደ ላይ በሚወጣበት እንቅስቃሴ ቅድም እንዳልኳችሁ እስከዚህኛው ሌቭል ነው የምናየው። የመጀመሪያው ሌቭላችን 38 ከዛ ሁለተኛው 50 እዚህ ጋር እናገኘዋለን ማለት ነው። ከዛ ደግሞ እዚህ ጋር ሜጀርሊ እስከ 60 የሚሄድበት ግን በዋነኝነት የምናየው ኤሪያ የመጀመሪያው ኤሪያችን እቺኛው ይሆናል የ85000። ከዛ ቀጥሎ የምናገኘው 93000 እያለን እንቀጥላለን። ቢትኮይን እያሳሳቀ ነው እንደ ውሃ የሚወስዳችሁ ማለት ሳያስፎግር አሁን ላይ 77000 አይታችሁት በቃ በኋላ እስቲ ከፍቷለሁ ምናምን ብላችሁ ቻርታችሁን ዘግታችሁ ከ2 ሰዓት ከ3 ሰዓት በኋላ ስትከፍቱት 85000 ላይ ደርሶም ልታገኙ ትችላላችሁ። ኢንሴን የሆነ የማርኬት ቢሄቪየር ነው ሆነስትሊ ያለው። ነገር ነው ዋንስ ገንዘብ መግባት ጀመረ ማለት አይቆምም መግባት፣ በቃ ዝም ብሎ ነው የሚገባው። ዋንስ በዛው ልክ ደግሞ መውጣትም ከጀመረ እዚህ ጋር እንደምትመለከቱት በቃ ይወጣል። ሶ ያ የገበያው ባህሪ ነው። ከገበያው ባህሪ ጋርም መሄድ ስላለባችሁ ቢትኮይን ላይ እንግዲህ ጥንቃቄ አድርጉ። ጎልድም ጥንቃቄ የሚፈልግ እንደሆነ እናውቃለን። ይሄኛው ስፔስ በተለይ ከተሰበረ ጠንካራ ወደ ኋላ የመመለስን አዝማሚያ ሊያሳይ ይችላል ብለን ነበር። በዚህ እንቅስቃሴ እንግዲህ አሁን በዴይሊው ኪጁንሰናችን እያሳየን ያለው አክቹሊ ሜጀር ነገር ስለሆነ በእንትን እናስጨምረውና አሁን ይሄ በጣም ክሪቲካል የሆነ ፖይንት ላይ ነው። በጣም ክሪቲካል የሆነ ፖይንት ላይ ነው እና ምን መጠበቅ እንችላለን? ወይ ኢዘር በጣም ከባድ የሆነ ጠንካራ አረንጓዴ ካንድል በዚህ ዊክ ወደ ላይ ሊወጣ ይችላል። እቺ የምታሳየን ቢሄቪየር ምንም እንኳን ኪጁንሰናችን ከቴንከንሰናችን በላይ የሄደች ቢሆንም አደገኛ የሆነ ወደ ላይ የመፈንዳት እንቅስቃሴ ሊያሳይ ይችላል። ቴንከንሰኗንም አብሮ ለማውጣት ወደ ላይ ማለት ነው። ካልሆነ ደግሞ ሜጀር የሆነ የወደታች ሪጀክሽንም ልናይ እንችላለን። we cannot say anything at this point። ያለን ቻንስ
ጀስት ገበያውን የመመልከትና በታችኛዎቹ ታይም ፍሬሞች ላይ ተመርኩዘን ያለውን እንቅስቃሴ እግር በእግር የመከተል ነው። that is why አሁን ትሬንድ ፎሎዊንግ የሚባል በጣም ምርጥ ስትራክቸር ያለው ሶሊድ ስትራቴጂ ነው የሚባልበት የኢቺሞኩ አንዱ ምክንያት ማርኬቱን በእያንዳንዱ ታይም ፍሬሞች ላይ ያለውን እያንዳንዱን ዱካዎች እያንዳንዱን ጉዞዎች መመልከት ስለምንችል ማለት ነው። ስለዚህ ከዛ ሐሳብ አንፃር ባይ ዲፎልት አሁን ያለንበት ሲቹዌሽን ኦቨርኦል ጀነራሊ ከዴይሊ አንፃር በዳውንዋርድ ሙቭመንት ላይ ነን። ነገር ግን እዚህ ጋር ጠንካራ የሆነ እንቅስቃሴ በተለይ ከማርች ጀምሮ በጦርነቱ አቅራቢያ ጠንካራ የሆነ የማገገም እንቅስቃሴ አሳይቶ ነበር። ነገር ግን እዚህ ጋር ፕራይስ አክሽኖቹ የሚያሳዩን እንዳለ ሪጀክሽን ቦታ መሆኑን ነው። በተለይ ይሄ ሜጀር የሆነ እዚህ ጋር እነዚህ ወደፊቶቹን ማለት ፊውቸር ኮሞች ላይ የሚፈጠሩ እንትኖች በደንብ ይዋቸው። እሺ ማለት ሜጀር የሆነ አሁን ይሄንን ይዩት። ይሄ እዚህ ጋር ከመምጣቱ በፊት እየነገርኳችሁ ነበር። እቺ መስመር አስምሬ ላስት ዊክ ይሁን ምናምን ይሄ በጣም ጠንካራ ስፖት ነው። ለምን? ምክንያቱም ከዚህ ቀጥታ ይሄኛው እዚህ ጋር በጣም ቀጥ ያለ ሴንኮስፓምቢ አለ ማለት በጣም ጠንካራ የሆነ ሌቭል ነው እያችሁ ነበር። ዋንስ ይሄንንም ደግሞ ወደታች መጥቶ እዚህ ጋር ሲሰብርም ከተመለከታችሁት ይሄ ሌቭል ማለት ቴንከንሰናችን ነው። በዛው ልክ ፊውቸሩን ደግሞ ከሄዳችሁ ሴንኮስፓምቢያችንም ጠንካራ የሆነ ወይ ሰፖርት ወይ ሬዚስታንስ ሊሆን የተቀመጠ ነገር ነው ዩሲ። ስለዚህ ሜጀርሊ ይሄንንም በመስበር ሂደት ሪቴስት አድርጎ ወደ ኋላ ሊመለስ የሚችልበት which is እስከ ስንት ድረስ እስከ 4500 ወደታች ሊስበው የሚችልበትን አዝማሚያ ሊፈጥር ይችላል። it depends ግን አሁን በተለይ ከለንደን ማለቅና ከኒውዮርክ በኋላ የሚታዩትን እንቅስቃሴዎች አብረን በመመልከት የምናየው እንቅስቃሴ ሲሰጠን ማለት ነው። ከዛ በተረፈ እዚህ ጋር ኦብቪየስሊ የፎሊንግ ዌጅ ነው የሰራው። ይሄም እዚህ ጋር እንደምትመለከቱት ፎሊንግ ዌጅ ነው። ከዚች ፖይንት ተነሳው ይሄው እቺኛዋን ፖይንት እቺኛዋን እንዳለ ከዛ እነዚህንም ወደዚህ እናስምራቸው። ወደዚህ ስናሰምረው ኦብቪየስሊ ምን ሰጠን? ሰበረ። እዚህ ጋር በምንድን ነበር የሰበረው? ጋፑ ተመለሰና ግን ተመልሶ እንትን ውስጥ አልገባም። ሪጀክት ተደረገ፣ ወረደ። በመውረዱ ሂደት መውረዱን አላቆመም ወይም ደግሞ ክላውዱን እንደ ሰፖርት አልተጠቀመውም። ስቲል ሪጀክሽን እየበዛበት ስለመሆኑ ማረጋገጫ ነበረን በ6 አወሩ። ከዛ ደግሞ ፊውቸር ኩሟችን ጭራሽ ትዊስት አመጣ። አሁን ደግሞ ሲኮስፓናችንም ወደ ውስጥ። ስለዚህ ሜጀርሊ አሁን ባለው እንቅስቃሴ ሜጀር የሆነ የዳውንዋርድ ትሬንድን እያሳየን ይገኛል ማለት ነው ከቢሄቪየር አንፃር ራይት። ስለዚህ አሁን በዚህ መልከታ ዴሊው ወደ ታች የሚመጣበት እንቅስቃሴ የሚመጣ ከሆነ ስኬት ይመጣል ብለናል እስከ 4500 እሷን ያዙልኝ። ስለዚህ ፎር አወር ባይ ኤኒ ሚንስ በእኛ ህግ አሁን አሟልቶልናል። አሁን ባይ ኤኒ ሚንስ ይህንን የ4 ሰዓት ሲዘጋ ማናት ስሟን ቴንከንሰናችንን ትንሽ ጥፋቷን ወደዚህ አድርጎ ባይ ዊች ኪጁንሰናችን ቀጥ ማለቱ ለጊዜው ሊመለስ ይችላል የሚል እንቅስቃሴ ቢሰጠንም በፎር አወሩ ግን ባይ ኤኒ ሚንስ የኛን ህጎች የሚያሟላ ከሆነ ቀጥታ አስቀድመው ወዳሉት ሙቭመንቶች እንመለከተዋለን ማለት ነው ወደታች። ወይም ደግሞ ይሄንን በምን ልንመለከት እንችላለን? ሌላው በፊቦናቺም የት ድረስ ሊወርድ ይችላል የሚለውን መመልከት እንችላለን። ከሱም አንግል የምንገባባቸውን ፖይንቶች ልንመርጥ እንችላለን። ስለዚህ በዚህ ኬዝ አሁን ይሄ አሁን የሚያሳየን ምንድነው 23ን የሚሰብር ከሆነ 23 ሌቭልን የሚሰብር ከሆነ 23 ሌቭል ማለት 4709 ላይ ናት። ሰብሮ በቦዲ ክሎዝ የሚያደርገው ከሆነ ወደታች አስቀድመን እስከ 4589 ኦልሞስት 4500 ያልኳችሁ ቦታ ደግሞ which is ዲስካውንት አካባቢ ላይ ይገኛል ማለት ነው። ለዚህ ፓርሻላችንን እዚህ ዋና ታርጌታችንን እዚህ ማድረግን ልንመለከተው እንችላለን። ባይዊች ይሄ በታችኛዎቹ ታይም ፍሬሞች ግን ሲያሟላልን አሁን በቅርብ ሰዓታት በተፈጠረው እንቅስቃሴ በተቻለ እዚህ ጋር ፊውቸሩ ኮሞቲ ውስጥ ለመፍጠር ሞክሯል። ነገር ግን ደግሞ አሁን ሪጀክሽን ደግሞ እየተፈጠረበት ነው። እዚህ ጋር የምታዩቸው የፕራይስ አክሽኖች እንዳለ ወደታች እየደፈቁት መሆኑ ነው። ስለዚህ ይሄ ደፈቃ የሚቀጥል ከሆነና የ4 ሰዓቱ አሟልቶልናል የ1 ሰዓቱ እንዳሟላ ቀጥታ የምንመለከተው ወደ 38ቷ ሌቭል ይሆናል ማለት ነው። ቅድም ወዳየናት ወይም በ4 ሰዓቱ አስምረን ወዳገኘናት ወደዚህኛው ሌቭል እስከ ድረስ ሊመለስ ይችላል። it is obvious even እስከዚህም ሌቭል ሊመለስ ይችላል። እስከ 4400ም ሊሄድ ይችላል። even እስከ 4360ም ሊሄድ ይችላል። if this persist አድርጎ የሚቀጥል ከሆነ በዚሁ አዝማሚያ በተለይ በሃየር ታይም ፍሬሙ
ጠንከር ያለ ሪጀክሽን የሚመጣበት አጋጣሚ የሚፈጠር ከሆነ ባይ ኤኒ ሚንስ እዚህኛው ሌቭል ላይ አሁን ግን ቴንከንሰናችን ወደ ላይ ስለሆነ እያመላከተችን ያለችው እንዲሁም ደግሞ ሴንኮስፓን ኤያችንም በተወሰነ መልኩ ወደ ላይ ናት። ስለዚህ በጊዜያዊነት ለቅርብ ጊዜው አሁን ለሚመጡት ተከታታይ ሰዓታት ምናልባት ከፍ ሊል ይችላል የሚል ሐሳቤን ይሰጠናል። ምናልባት እንግዲህ ወደፊት በጣም ፊልተር አውት እያደረጋችሁ እየጎበዛችሁ ስትመጡ ይሄንንም ቢሄቪየር ደግሞ በመለየት ኦኬ ይሄ ቴንከንሰኑ እንደዚህ እያለኝ ነው፣ ሴንኮስፓን ኤው እንደዚህ እያለኝ ነው፣ ቺኮስፓኔ እዚህ ጋር ከፊት ለፊት የሆነ እዚህ ጋር መታ የሚገጥማት ይሄኛው ፕራይስ ነው፣ ስለዚህ እስከዚህ ሄደዋለሁ ብላችሁ ለምሳሌ እስከዚህ ሌቭል አስባችሁ በአንድ ደቂቃ ሁለት ሄዱት ትችላላችሁ። that is the major አሁን ጌሙ ያለው እሱ ጋር ነው። ስለዚህ ዋንስ ይሄንን እናንተ በአራት ሰዓቱና በአንድ ሰዓቱ እርግጠኛ በምትሆኑበት ሰዓት there are ways how to filter everything ፊልተር ለማድረግ የሚመቹ ፖይንቶች ግን እቺኛዋ ልክ እንደሰበረችልን ከዚህ እስከዚህ እኮ ስንሄድ እኮ it is a heavy አሁን እዚህ ጋር አገኘሁት ብንል ከዚህ እስከዚህ እንኳን እንደዚህ አይወርድም ብዬ እንደዚህ አስቤ ይሄ ራሱን የቻለ ኦፖርቹኒቲ ሆነ ማለት ነው you see። ስለዚህ ኦፖርቹኒቲዎች በእያንዳንዳቸው ሞመንቶች እኛ በፈለግነው መንገድ ግዴታ መምጣት አለባቸው የሚባል ነገር የለም። እኛንን ፊልተር አውት እያደረግን ከተለያዩ ታይም ፍሬሞች እየተነሳን ምናምን ልንሰራ የሚገባን ማለት ነው። ስለዚህ ሜጀርሊ ያንን ነው አንድ ሰዓቱ የሚያሳየው እንዳልኩት ያው አምቢጊቲ ውስጥ ስለሆነ አሁን መወሰን የምንችልበት አይደለም። ኒውዮርኩ አትሊስት ማየት አለብን። በታችኛው ታይም ፍሬሞች ግን አሁን ሪሰንትሊ ባሉ እንቅስቃሴዎች ኩሞም ትዊስት አድርጓል። ይሄም ዴስ ክሮስ ሊያመጣ ነው። ሜቢ ቺኮስፓናችን ይሄኛው ክላውድ በደንብ ካልጠበቃት በስተቀር ዋንስ መውረድ የምትጀምር ከሆነ ኢቭን እስከዚህም ሌቭል እስከ 4659ም ሰፊ ነው የሚሆነው ከዚህ በኋላ ከሰበረላችሁ በኋላ ማለት ነው። ግን መስበሩን ማረጋገጥ መቻል አለብን። ምናልባት በኋላ አንድ ላይ ስንወጣ እንመለከተዋለን። በዚህኛው ኬዝ ለምን እንደሆነ አላውቅም እንትን ሰፊ ነው እንዴ የኔ አናሊሲሶች ሰፊ ናቸው ማለት ይገባችኋል። ግን እስቲ እየተጠቀማችሁ ነው? በዚሁ አጋጣሚ ጻፉልኝ እስቲ ማለት አሁን ላስት ዊክ ምናምን ያወሯቸው እይታዎቻችሁን የሆነ ክፍት እያደረጉላችሁ ነው ወይስ አማይ ጀስት ዝም ብዬ እቺሞኩን እያወራው ነው? እነዚህ መልሶች በግልጽ መልሷቸው እሺ። እኔ ምንም አይነት እንትን አይለኝም ብያችኋለሁ። ካልተረዳችኋቸው የሆነ የምትረዱባቸው መንገድ እንድንፈጥር ማለት ነው። ኤኒዌይስ ጻፉልኝ ግን እና እንዳጠቃላይ እዚህ ጋር እንደምንመለከተው ኦኬ ይሄ የጂቢፒን ከዊክሊን ጀምር የጂቢፒ አካሄድ ሜጀርሊ እንግዲህ አስቀድሞ መንዝሊውንም ዛሬ ማስገባባችሁ መንዙ ላይ አልቅም። እንደምትመለከቱት ዛሬ ኤፕሪል 27 ነው፣ 3 ቀን ነው የቀረው። ስለዚህ በዚህ ኬዝ መንዝሊው ጠንካራ በሆነ አወጣጥ እየወጣ ነው። በዚህ አሁን ለምሳሌ ፖዚሽን ትሬደር ቢሆን በቃ ጂቢፒን ይገዛና አሁን እቺኛው በዚህ የምትዘጋ ከሆነና ቴንከንሰኗ ከፍ የምትልለት ከሆነ ወደ ላይ ያየዋል ማለት ነው። ቢያንስ እስከዚህኛው ሌቭል ሊያየው ይችላል። እስከዚህኛው ሌቭል በዴሊው ሊያየው ይችላል። ዩ ሲ እስከዚህኛው ሌቭል እኮ በዴሊው ቢያየው እኮ በጣም እኮ ሰፊ እኮ ነው። አሁን እዩትና በዴሊው ነው ያልኳችሁ። እንግዲህ አስቡት በዴሊው ራሱ እኮ በጣም ሰፊ ነው። አያችሁት ምን እንደሚያክል። ስለዚህ ያንን ካረጋገጠ በዴሊውም እንደምታዩት ባይ ዘ ዌይ አይ ዊሽ ከኔ ጋር ስዊንግ የሚደርሳችሁ ልጆች በጣም እድለኞች ናችሁ። ስዊንግ ትሬዲንግ ማለት one of the best ጊዜ የሚሰጣችሁ የመማሪያ ፖይንት የሚሰጣችሁ ብዙ ነገር የሚያመቻችላችሁ ነው እና ሄቪ ማሸነፍም ነው ስታሸንፉ የምታሸንፉት ለማለት ነው። ዞሮ በጣም ሄቪ የሆነ እንትኖች ናቸው የሚሰጧችሁ። አሁን ለምሳሌ እዚህ ጋር 100 ብር ሪስክ አድርጌያለሁ ግን ደግሞ የሚሰጠኝ 367 ብር ነው which is huge በራሱ አይደለም። ስለዚህ ያው ጊዜ ሊፈጅ ይችላል ግን በዛ አፈጃጀት ውስጥ ደግሞ የምንሄድበትም ማካሄድ ወደ ታችኛው ታይም ፍሬሞች በወረዱን ቁጥር ማለት ነው። እሱንም መመልከት ያስፈልጋል። ዞሮ የመንዝሊው በተለይ ከዛች ፖይንት የሚዘጋ ከሆነ አሁን ካየናት ማለት ነው which is ከዚች ከ1.34 በላይ ሆኖ የሚዘጋ ከሆነ ወደ ላይ በደንብ አድርገን የመመልከት እድሉን ይሰጠናል። ወደ ላይ በምንመለከትበት ሂደት ደግሞ ጠንካራ ሆኖ ሊዘልቅ ይችላል። ምናልባት ግን ዊክሊው ደግሞ የፈጠረው ሜጀር የሆነ ክራይሲስ ሊፈጠርበት ይችላል። ምክንያቱም አሁን እዚህ ጋር ፖዚቲቭ ነገር ያለም ፕራይሱ ወጥቷል፣ ቺኮስፓን ወጥቷል እንጂ ዴስ ክሮስ ኤንድ ፊውቸር ኩሞ ትዊስቱ ኔጌቲቭ ኢምፓክት እንዲኖረው ያደርጋል። ምናልባት ግን ይሄ
ወደ ታች በመውረዱ ሂደት በጣም ሄቪ ድራስቲካል የሆነ መንገድን የሚፈጥርበት የዶላር ዶሚናንስ ካልመጣ በስተቀር በጣም ጠንካራ የሚባል ምንድነው የፈጠረው እዚህ ጋር በጣም ጠንካራ የሚባል ሰፖርት ነው የፈጠረው። ስለዚህ whatever the case እዚህ ጋር እዚህ አካባቢ መጥቶ ወደ ላይ ነው የምናየው ማለት ነው። ስለዚህ እንዳጠቃላይ ፖዚቲቭ ነው እንትኑ ግን ወደ ኋላ የመመለስ አቅም ይኖረዋል ወይ? ኦብቪየስሊ ይኖረዋል። ምክንያቱም አንደኛ ሁለቱም እንትን ያሉ ናቸው፣ ቀጥ ያሉ ናቸው እንደምትመለከቷቸው። ነገር ግን አሁን በተለይ በዴይሊ የሚያሳየው በታችኛው ታይም ፍሬሞች የሚያሳዩት ዊክሊው ላይ በጣም በጠንካራው ምክንያት የሚሆኑን እነሱ ናቸው። ስለዚህ አሁን ዴይሊው በዛሬው እንቅስቃሴ በዚህ ማለቅ የሚችል ከሆነ this is going to be ጠንካራ የሆነ ማሲቭ የሆነ ኮል ነው ለጂቢፒ። ከዛ ዋንስ ይሄንን ሰብሮ መውጣት የሚችልበት አዝማሚያ የሚኖር ከሆነ ደግሞ ሪቴስት ብቻ ነው የሚፈልገው። ከዛ ቴንከንሰኑን ወደ ላይ አቅጣጫ ለማድረግ ይሞክራል። በዛ አቅጣጫ ውስጥ ሙከራ ውስጥ ደግሞ እዚች ጋር ቺኛዋን ሌቭል ስትራክቸሩን መቀየር የሚችል ከሆነ ቺኛዋን ሌቭል which is ይሄኛው ደግሞ ቀጥታ እንደዚህ ስትሄዱ ማን ጋር ያመጣቸዋል? ቺኮስፓናችን መታ የምትወጣበት አይሆንም። ስለዚህ ከትሬንዱ እንደወጣን ማረጋገጫ ይሆነናል ማለት ነው። ስለዚህ ዋንስ እሱን ካረጋገጠን ቢያንስ እስከዚህኛው ሌቭል የመሄድ እድል ይኖረናል ማለት ነው። ስለዚህ ቺን ሌቭል በዋነኝነት መጠበቅ ይኖርባቸዋል ሜጀርሊ ወደ ላይ በምትመለከቱበት ሂደት። ባይ ኤኒ ሚንስ ደግሞ ወደ ታችኛው ታይም ፍሬሞች እየወረድኩ ላሳያችሁና ባይ ኤኒ ሚንስ ምናልባት ከዚህ ደግሞ መጥቶ ከዚህ እዚህ ውስጥ ደግሞ ገብቶ የሚዘጋ ከሆነ ኦር ደግሞ ይሄ ሴንኮስፓን ቢያችን በኃይለኛው ወደ ኋላ የሚመልሰን ከሆነ ደግሞ ቀጥታ የምንመለከተው ሴንኮስፓን ኤያችንን ይሆናል ማለት ነው። ይሄንን ሌቭል ይሆናል ማለት ነው። ወደ ታችኛው ሌቭል እስከዚህ ድረስ የመምጣት እድል ይኖረዋል። ስለዚህ በታችኛው ታይም ፍሬም ምናልባት ይሄን ላስመረው ከዛ በአራት ሰዓቱ ስታዩት እስኬት ድረስ ሊሄድ የሚችልበትን ማዝማሚያ ታዩታላችሁ። ሶ ባይ ኤኒ ሚንስ ይሄ ሰብሮ ወደ ታች የሚመጣ ከሆነ እስከዚህኛው ሌቭል፣ ባይ ኤኒ ሚንስ ደግሞ ቺኛዋን ጋፕ ፈጥሮ አመቻችቶ ወደ ኋላ ተመልሶ የሚወጣ ወይም በዚሁ ቀጥሎ ከዚህኛው ወጥቶ ወደ ኋላ ተመልሶ የሚወጣበት እንቅስቃሴ የሚኖር ከሆነ ደግሞ ያሰመርናት የታለች አስምረን ነበር ወደዚህኛው ሌቭል እንደሚሄድ ማሳያ ይሆነናል ማለት ነው። ዝም ብለን እዚህ ጋር እንገባለን አንገባ። የመጀመሪያውን አንግላችን የምናደርግ የትኛው ይሆናል? እቺኛው በአራት ሰዓቶች እኛውን እናሰምርና ወደ አንድ ሰዓታችንና ወደ 15 ደቂቃችን ወርደን በ15 ደቂቃችን እንተኩሳለን ማለት ነው። አሁን ባለው እንቅስቃሴ የሚቀረን ምንድነው? በአራት ሰዓቱ ኤፍ ይሄኛው ቺኮስፓን ወጥቶልናል፣ ጎልድ ክሮስ ወጥቶልናል። ጀስት ኩሞ ብቻ ወደ ፖዚቲቭ በሚቀየርበት ስለዚህ ኩሞን በመቀየር ሂደት እቺኛውን ወረዳ አድርጎ ወደ ላይ ሊያመጣላችሁ ይችላል። ይሄኛውን ወጣ አድርጎ ወደ ኋላ መልሶ ወደ ላይ ሊያወጣላችሁ ይችላል። ዞሮ ትሬዲንግ is about waiting እመኑም አትመኑም የመጠበቅና የመጠበቅ ጉዳይ ነው። ሌላ ምንም እንትን የለውም። ስለዚህ በተቻላችሁ ይሄንን እንዳጠቃላይ እሷን እንቅስቃሴ በፈጠረበት አዝማሚያ በመጠበቅ የአንድ ሰዓቱን ትጠብቃላችሁ። የአንድ ሰዓቱን ጠብቃችሁ የአንድ ሰዓቱ ኦብቪየስሊ አሁን ፖዚቲቭ እንትን እየሰጠን ያለው ስለዚህ በ15 ደቂቃችን ወርደን 15 ደቂቃችን ምን ይለናል? 15 ደቂቃችን እንደምትመለከቱት እንግዲህ በጣም ሰፊ ነው። ይሄ የተሰመረበት በጣም ሰፊ ነው። ይሄኛው ሌቭል ማለት በዴይሊው ያየነው ነው። ይሄኛው ግን በአራት አውሩ ነው ራይት። ስለዚህ በዚህ እንቅስቃሴ ይሄንን ማየት እንችላለን። በዛው ልክ ይሄ ጥንካሬ በዚሁ የሚቀጥል ከሆነ ባይዘው እቺን መስመር በአንድ ደቂቃው ባያት it can be buying opportunity ሊሆን ይችላል። አያችሁት ርዝመቱን። ስለዚህ ባይ ኤኒ ሚንስ ሲወጣ አወጣጡና እዚህ ጋር አወቃቀሩ እንዳጠቃላይ ጥንካሬውን የማይበት ከሆነ ከዚህኛው ሌቭል ለምሳሌ እዚህ ጋር መጥቼም እዚህ ጋር አሁን ወጥቶ በስርዓት ሪቴስት አድርጎ ካገኘሁት እዚህ ጋር አምጥቼ እንደዚህ ይሄንንም ልገባው ይችላል። it's all about taking the risk አይደለም፣ ዝም ብሎ አይገባም። ግን አሁን አዝማሚያውን ሳሳያችሁ ነው። ኢቺሞኩ ብዙ ኦፖርቹኒቲ የለውም ምናምን የሚሉ እንትኖችንም ስላየው ነው የኛ የእይታ የመነጽር አደራረጋችን እንጂ በጣም ብዙ ኦፖርቹኒቲዎችን እንደውም የሚሰጥ የትሬዲንግ እንትን ኢቺሞኩ ነው ማለት እንችላለን። ስለዚህ ያንን ግን በመመልከት ሂደት ፊልተር አውት የማድረጉ እንዲሁም ደግሞ ሲናሪዮቹ ላይ እነዛ ሞመንቶች በመጠበቅ አካሄዳችን ላይ በጣም ጥንቃቄ ስለሚፈልግ ነው። እሺ እሱ አለ። ከዛ በተረፈ እዚህ ጋር የሰራው ራሱን የቻለ እንትንም አለ። ስለዚህ ይሄን ሌቭል በተለይ እቺኛዋ ሌቭል የምትታለፍ ከሆነ ምኑን አለፈልም ማለት ነው። ራሱን የቻለ ምን ሰርቷል? እዚህ ጋር እንደዚህ መጣ ትንሽ ወረድ ይልና ይወጣል which is ሜጋፎን ሰራ ማለት ነው። ስለዚህ የሜጋፎኑ የቱን ያክላል? ከዚህ እስከዚህ ብንለው ሜጋፎኑን ይሄንን ሌቭል ከዚህኛው እንደዚህ ድረስ ሊሄድ ይችላል which is almost ከዚህኛው ተቃራራቢ ነው። እንደኛ አካሄድ እንሄድበታለን ወይም ሜጀርሊ ከሬዚስት
ላይኑ ከፕራይስ ሌቭሉም ከወሰድ ነው እስከዚህ ግን በብዛት እኛ ለጥንቃቄው የምንወስደው አነስ ያሉትን ነው ብለናል። አስፋራስ ሪስክ ሪዋርዳችንን እስካስተካከልልንና እስከሰራልን፣ ስለዚህ ሜጀርሊ ያንን የመጠበቅ ግዴታ ይኖርብናል። እንግዲህ በቀጣይ እንቅስቃሴዎች ጂቢፒም ሌሎችም እንቅስቃሴያቸው ወደዚሁ ያደላ ይመስለኛል። ሞር ኦፍ ፖዚቲቭ ናቸው እዚህ ጋር እንደምትመለከቷቸው የዩኤስዲ ፔሮች። ስለዚህ ወደ ላይ ከሆነ መልከታችን እነዚህ ሌቭሎች ለእያንዳንዳቸው እየገባችሁ ትምህርቶቹን እያያችሁላቸው መውሰድ ትችላላችሁ ማለት ነው። ይሄንን ይመስላል ጂቢፒ ጄፒዋይ። እንግዲህ ቀለል እያደረግን እናያቸው። ጂቢፒ ጄፒዋይ ወደ ኋላ የሚመለስበት ኦፕሽን ይኖራል። ምናልባት ከዶላር ውጪ ስለሆነ ሌሎችን ከዶላር አዝማሚያ እኩል መመልከት ስለምትችሉ፣ ግን የጂቢፒን ጥንካሬ አሁን ያየንበት እውነት አለ። እዚህ ጋር ፖዚቲቭሊ ተመልሶ ሪጀክት አድርጎ ሪባውንድ ያደረገበትን እንቅስቃሴ መመልከት እንችላለን። ስለዚህ ይህንን ሪባውንድ መጠበቅ የሚችል ከሆነ እሰየው። ምናልባትም ደግሞ እዚህ ጋር የሚያሳዩን እንቅስቃሴዎች ራሱ በዚሁ ሊቀጥል ይችላል እያለን ነው። አሁን ይሄ ቀጥ ብሎ ቢቀጥል ኖሮ ኮንሶሊዴሽን ላይ ልንቀጥል ነው እያለን ነው። አሁን ግን በዛሬው በዴሊው ዛሬ ከጀመረ ይሄ እንትን አዲስ ከዚህኛው የወጣበት ይሄንን ስትራክቸር የሰበረበት አለ። ለዚህ ይሄንን ስትራክቸር ስለተሰበረ አስፋራስ በተለይ ደግሞ በቦዲ ክሎጀር ከዚህ ወጥቶ የሚጨርስ ከሆነ ቀጥታ ወደ ላይ በደንብ አድርገን እንመለከተዋለን። እስከ 8 ሌቭሎች በትንሹ የመጀመሪያው ሌቭል ይሄኛው ሊሆን ይችላል which is ይሄኛውም ሌቭል ሪጀክሽን ሊሆን ይችላል። በእርግጥ ራሱን የቻለ ሪጀክሽን ሊሆን ይችላል። በጥንቃቄ ማለት ፌክ ብሬክአውት ፈጥረውለት ወደታችም ሊያወርዱት ይችላሉ። ዌነቨር ነው ኢት ዲፔንድስ ኦን የጄፒዋይን እንቅስቃሴ መመልከት ያስፈልጋል ማለት ነው። ዜና አክቹአሊ በዚህ ሳምንት ምን እንዳለ አላየሁም፣ እናንተም ታጣሩልኛላችሁ። ዩሮ ዩኤስዲ አይ ቲንክ አላየንም እንደ ዩሮ ዩኤስዲ ኦኬ። ዩሮ ዩኤስዲ ከዚህኛው ትሬንድ ላይን ከወጣ በኋላ ኦብቪየስሊ ዝም ብሎ እንደማይወጣ ያወራንበት ሂደት ነበር። ምናልባት እቺኛዋንም የሰራንበት እንቅስቃሴ ነበር። ትዝ የሚላችሁ ከሆነ እስከዚህኛው ሌቭል ድረስ ሊሄድ ይችላል ብለን ዋንስ ሲሰብርልን ከሰበረልን እይታ አንፃር እቺኛዋን ሌቭል ያሰመርንበት፣ ከዛ ደግሞ እዚህ ጋር ሜጀርሊ ወደ ኋላ ሊከረበት ይችላል ወይም ወደ ኋላ ሊመልሰው ይችላል። ለምን ቺኮስፓኑ እዚህ ጋር ጠንካራ የሆነ ሬዚስታንስ ስላጋጠመው ብለን ነበር። ወደ ኋላ ከተመለሰስ የት ነበር ያልነው? ካረሳችሁት ወደ ኋላ ከተመለሰ ደግሞ እቺን አስምረናል ነበር። ትዝ የሚላችሁ ከሆነ ምናልባት ተጠጋግታለች ወደዚህ የመጣችበት ሂደት ነበረ። በዋነኝነት ደግሞ እንደ ማግኔት ያየነው ወይም ሊያየው የሚችለው ኪጁንሰኑን ነው ብለን ያነሳንበት ሀሳብ ነበረ። እንዳጠቃላይ አሁን ባለው እንቅስቃሴ የሚቀረው ምንድነው ካላችሁኝ፣ ቺኮስፓናችን መጣ ከዚህ የምትወጣበት፣ ከዚህ ወጣች ማለት እቺኛዋ መስመር ማስመረላችሁ ነበር። ስለዚህ እቺኛዋ መስመር ማለት ምንድናት? እቺኛዋ ሌቭል ካለፈ እስከ ላይ እናየዋል። ወደ ላይ ካለፈ እሱን ግን እንዳይሰራ ወይም ደግሞ በተለየ መንገድ እንድናደርገው የሚያደርገን 1 2 3 ትሬንድ ላይን ፖይንቶችን ያሟላልን ትሬንድ ላይን ተሰብሯል። ይሄ ተሰብሮ ከቴንከንሰናችን በላይ ካልሆነ ከክላውዳችን ካልወጣ ፕራይስ ማለት ነው ኦን ዴይሊ ሳይዱን በምንም ተአምር ወደ ላይ ልናየው አንችልም። ይሄንን እይታ ምናልባት እቺኛዋን ፊቦናቺ ሌቭል ጠቅማን ነበረ ብለን ነበር አይደለም። በዚህ ፊቦናቺ ሌቭል አሁን ኤግዛክትሊ ዲስካውንት ኤሪያውን ቴስት እያደረገ ነው። እዚህ ጋር የሚኖር ሪጀክሽን የሚኖር ከሆነ እንግዲህ የሰኞን መጠበቅ ደስ የሚለን አሁን የዛሬውን አዝማሚያውን ተመልክተን ሪጀክሽኑ ከኢኩሊብሪየሙ በታች ወደታች ከሆነ ወደታች ነው የምንመለከተው ነገር። ከዚህ በላይ የሚሆን ከሆነ ደግሞ ወደ ላይ እንመለከተዋል። በቃ በዚህ ደረጃ ቀላል መጠበቅም ምርጥነቱ እንቅስቃሴ አሁን ዘው ብዬ ጠዋት ገብቼ ወይ ያለ ገብቼ ምናምን እኮ ሊሆን ይችላል፣ ወደታችም ሊሆን ይችላል፣ ወደ ላይም ራይት እንዳየሁት እይታዬ ነው። ዞሮ ብዙ ሪስክ በመውሰድ ብዙ እየተሸነፍን ማሸነፍን ማዝለቅ እንችላለን። ሞር ደግሞ ክሊር የሆኑ ሴታፖችን እያገኘን ፒውር የሆኑ ጠንካራ የሆኑ እንቅስቃሴዎችን እየመረጥንም ደግሞ በዛው ልክ ስናይፕ ማድረግ እንችላለን። ይድፈርስ አይደል? ስለዚህ አይ ጠብቁኝ ያልኩት ለባክ ቴስቱ ነው እንጂ ቺሞኩንማ የትኛውም ላይ ይሰራል። እንደውም ጭራሽ ጄፒዋይ ፔሮች ላይ በጣም ነው ጭራሽ የሚሰራው፣ በጣም ማለት ነው። ያ ከቴስቱ በኋላ ጆዬ ከቴስቱ በኋላ እንትን ከሆናችሁ ገንዘባችሁ የሚያንስ ከሆነ እንዳልኳችሁ ወደ ፕሮፊርም ነው ማዞራችሁ። እሺ ዋናው የእናንተ ብቻ ይሳካላችሁ። እሺ ስለዚህ አሁን በዚህ እንቅስቃሴ ውስጥ እንዳልኳችሁ የዚህ የዴይሊ ታይም ፍሬሙ ወደ ላይ
ከቴንከንሰናችን በላይ ልትሆን ይገባታል ማለት ነው። ስለዚህ እሱን መጠበቅ ያስፈልጋል። ምናልባት በ4 ሰዓቱ definitely ወደ ቤሪሽ የተንቀሳቀሰበት ነገር ግን ደግሞ አሁን ያልኳችሁ የሰበራትን ትሬንድ ላይን ሄዶ ቴስት እያደረገ ነው። ይሄንን ቴስት በማድረግ ሂደት ምን ደግሞ የባሰ ገጠመው? እዚህ ጋር ኩሞም ትዊስት አድርጓል። እዚህ ጋር ጭራሽ ደግሞ ቀጥታ ከክላውዱ ጋር ተላተመ። እዚህ ጋር ኃይለኛ ሪጀክሽን የሚኖር ከሆነ አሁንም ወደታች እንመለከተዋለን። ይሄንን ያለኛ ወይም ወደታችኛ ምልከታችንን በምን ልንለካ እንችላለን? there are two ways። የመጀመሪያው ኤክስቴንሽን በመጠቀም ነው። ኤክስቴንሽኑ ሜቢ ከዚህ እስከዚህ እንደዚህ በማስመር ሊሆን ይችላል። ስለዚህ ይሄ የሚያሳየን ቢያንስ እስከ 23 ድረስ ሊመለስ ይችላል ይለናል። ስለዚህ which is ይሄ እስከ 1 ድረስ እንጠብቀዋለን ማለት ነው ከተመለሰ። ኢቭን ይሄንን ከሰበረ ደግሞ እስከየት እንጠብቀዋለን? እስከ 1.6 እንጠብቀዋለን ማለት ነው። ይሄንን ግን ስለ መስበር አለመስበሩ መጀመሪያ እርግጠኞች መሆን አለብን። ይሄኛው ከባድ የሆነ በካንድልስቲክ አሁን ይሄንን ሪጀክሽን ካየ በኋላ የሚጠብቅ ካለ ይገርመኛል። እነዚህ ገራሚ የሆኑ ካንድሎች ሪጀክት ካደረጉት በኋላ ኦብቪየስሊ ትዝ የሚላችሁ ከሆነ ይሄ እየተጣራ ነው፣ እዚህ ጋር ተጣብቀው እየጠሩት ነው። ነገር ግን መቶ ሪቴስት አድርጎ ወደ ኋላ ይመለሳል ብያችሁ ነበር ላስት ዊክ። አይ ዶንት ኖ ስንቶቻችሁ እንደምታስታውሱት ግን እንደዚህ ተጣብቆ በሄደበት አጋጣሚ ኦፕኑ እንደም ትዝ የሚላችሁ ከሆነ ጋፕ ከፈጠረ በኋላ ወደ ኋላ መመለስ ግዴታው ነው ብያችሁ ነበር። ወደ ኋላ ተመለሰ። ለምን? ኪጁንሰንም ቴንከንሰንም ቀጥ ያሉ መስመሮች ስለነበሩ ዋንስ እሱን ቴስት ካደረገ በኋላ ግን ሪጀክት ነው የተደረገው። ምክንያቱም ካንድልስቲክ ቢሄቪየሩ እንዳጠቃላይ እዚሁ ጋር ስትመለከቱት ይሄኛውም ሪጀክሽን ይሁት ይሄኛውንም ሪጀክሽን ይሁት እንዲሁ በራሱ ይነግረናል እኮ። ለዚህ ወደ ኋላ የመመለሱ አንዱ ምክንያት እሱ ነው። ወደ ኋላ በመመለሱ ሂደት ደግሞ ስኬት ልመልከተው ካልን ይሄንን እንደዚህ ካሰመርን በኋላ በሃየር ታይም ፍሬም ስንመለከተው ከዚህ ከጎልደን ዞን ወዴት ነው የሚመለሰው? ኦብቪየስሊ ወደ መጀመሪያ ወደ ምንድነው ወደ ኢኩሊብረም ሌቭሉ ዲስካውንት ሌቭሉ ከዛ ደግሞ 38ን ነው የምንመለከተው። መቼ 38ን በማየት ሂደት ደግሞ እቺን አስመረናት ነበር ትዝ የሚላችሁ ከሆነ። እቺ ደግሞ ያሰመርናት ከየት ወዴት ነው ትዝ የሚላችሁ ከሆነ ስቲል በአቅራቢያው ማስመረናል። ወደ ኋላ በመመለስ ሂደትም ይሄንንም በማስመሩ ላይ ያገኘናቸው ነበር አይደል? ለዚህ እሱን በደንብ አድርገን የመመልከቱ ስራ የኛ ነው የሚሆነው። ይሄ ደግሞ ሜጀርሊ ማንንም አንዴ ጋይስ ዩሮኤስዲ እንደምትመለከቱት እንዳጠቃላይ አሁን ያለበት ሌቭል is ሜጀርሊ የዲስካውንት ዋነኛ ስፓት ላይ ይገኛል። ከሱ ሪጀክት የሚደረግ ከሆነ እንግዲህ ይሄ በሁለቱም ሳይድ ነው። በኤክስቴንሽን ወደታችም በ22 ሪጀክት እየተደረገ ነው። በአጠቃላይ ኦቨርኦል ትሬንዱም ደግሞ በ50ው የዲስካውንት ስፔስ ሪጀክት እየተደረገ ነው። ስለዚህ ይሄ ሪጀክት የሚደረግ ከሆነ የምንመለከተው ከአንዳንድ ወዴት ይሆናል ማለት ነው? ወደታች ይሆናል ማለት ነው። ስለዚህ ሜጀርሊ ይሄ ዲፔንድ የሚያደርገው ግን የዲኤክስዋይ እንቅስቃሴ ላይ ስለሆነ ዲኤክስዋይን በደንብ አድርጋችሁ የመመልከትና ሜጀርሊ መቼ ነው ይሄ ሀፕን ያደረገው እናንተ? እኔ እሺ በዚህ አካሄድ ኦብቪየስሊ ይሄ ኦፕኑ ከፍ ብሎ የከፈተበት እንቅስቃሴ ስለነበረ ነው እንደምትመለከቱት። ስቲል ግን አንለስ አዘርዋይስ ከዚህ ምንድነው እንዴ ቀደም ታዲያ ያሳየኋችሁ የምኑን ነው እንዴ? እኔ አልገባኝም። እንደዚህ ነበር እንደ ያየነው ዴክስዋይ ወይስ ግራ ገባኝ እኮ እናንተ። ዴክስዋይ አይተናል ነበር እንዴ? እንዴ ዝም ብላችሁ ነው እንደምትከታተሉኝ እናንተ? እንዴ በጣም ግራ አጋባኝ እኮ። አዎ እዚህ ላይ ጋፑን ያ እስቲ how come this difference ግን መጣ? ባካችሁ የሚገርም ነው። አይገርማችሁም? ግን የማርኬት ነገር ተመልሶ ግን ይገናኛል። አሁን ያኛው ኦልሞስት ተመልሰው ተገናኝተዋልና ኤኒዌይስ በዚህ ስለጀመርን ይሄንን እንጨርሰዋለን። እንግዲህ ይሄኛው አሁን ያሉት እንቅስቃሴዎች በጣም ወሳኝነት አላቸው ብያቸዋለሁ። ስለዚህ በሎወር ታይም ፍሬም እያሳዩ ያለው
እንቅስቃሴ ባይ ዊች አሁን ይሄ ሜጀርሊ በ15 ደቂቃውም ወደ ኋላ ለመመለስ እየጣረ ነው። 5 ደቂቃውም እንግዲህ በሁሉም አቅጣጫዎች ወደ ኋላ ለመመለስ እየጣረ ነው። 5 ደቂቃው በተለይ ፕራይስ ከዚህ የሚወጣ ከሆነ ኩሞን በደንብ የሚያወጣት ከሆነ ቺኮስፓን የምትወጣ ከሆነ በተለይ ከዚህኛው ሌቭል እዚህ አካባቢ ላይ ይሄንን ሌቭል ጥሶ የሚወጣ ከሆነ በትልልቆቹም ጠንካራ የሆነ ሙቭመንት ወደ ማሳየት ይገባል ማለት ነው። ስለዚህ አጠቃላይ ትሬንዱን እየከረበተው የሚሄድበት እንቅስቃሴ ይኖራል ማለት ነው። ስለዚህ ይሄንን ይመስላል ዛሬ በገበያ እይታ ጨረስ ነው። ምናልባት አጠቃላይ እይታችን ግን ይሄንን ይመስል ነበረ ለማለት ወዳለው። ምናልባት ቪዲዮዎቹ ደግሞ የሚለቀቁላችሁ ይሆናል ኤግዛክትሊ። ስለዚህ ስለ አጠቃላይ እንቅስቃሴዎቹ በተቻላችሁ ኖቶችን እየያዛችሁ ወደዚህ ሊሄድ ይችላል ብሎ ነበረ ናቲ ብላችሁ ኦነስት ሆነን እንነጋገር ከተባለ ካለፉት 2-3 ሳምንታት ጊዜ ጀምሮ ኤቭሪ ታይም የነገርኳችሁ ነገሮች እንደ ሙሉ ለሙሉ ሀፕን አድርገዋልን ባልን አቅጣጫዎቹ ግን ሀፕን እያደረጉ ነው አይደል? አካሄዶቹን በደንብ እየተረዳችኋቸው ይመስለኛል። ስለዚህ እነዚህን አካሄዶች በደንብ የመረዳት አሁንም ችኛዋን ከግምት ማስገባት ከዛ ሪያክሽኖቹን የማየት ከዛ ከሪያክሽኑ በኋላ እስከዚህ ይሄዳል የሚል ሪያክሽን ሪሙቭ ካያችሁ ቶሎ ብላችሁ በታችኛው ታይም ፍሬም የመግባት ከዚህኛውም የመሰበርን እንቅስቃሴ ስታዩ ይሄንን ማግኔት እንደተመለከታችሁ ቀጥሎ ወዴት ልመልከት የሚለውን የመመልከት እንቅስቃሴዎች በጣም አስፈላጊ ናቸው ማለት ነው። ስለዚህ የዛሬው የመጀመሪያ ሳምንታዊ የገበያ እይታችን ይህንን ይመስላል። ምናልባት ከማታ ጀምሮ ወይም ደግሞ ከነገ ጀምሮ ደግሞ ላይቭ ትሬዶችን ቀጥታ የአይዲያዎችን ማለት ነው የትሬድ አይዲያዎችን ሼር የማደርጋችሁ ይሆናል። እንግዲህ ናቲ ካከሰራችሁም ትከስራላችሁ ሲግናል አይደለም። ናቲ የተሳሳተበትን መንገድ ደግሞ አብራችሁ እንድትማሩ እንጂ እናንተ እንድገዙ እንድትሸጡ አይደለም። በጣም ነው የምንጣለው እንደዛ የምታደርጉ ከሆነ። ባይ ዲፎልት ግን ምክንያቶቹን እየተረዳችሁና እንዴት ነው የምትገዙት እንዴት ነው የምትሸጡት የሚለውን ነገር አብሬ ለማሳየት እንዲሁም ደግሞ በተለይ ከፍ ያለ ገንዘብ ቢኖራችሁ እንዴት ነው ማኔጅ የምታደርጉት የሚለውን እየከሰርንም ቢሆን እንዴት ልንጓዝ የምንችልባቸውን የገንዘብ ማስተዳደሪያ መንገዱን ነው ኔክስት እንድትማሩ የምፈልገው። እሱን የምናይ ይሆናል ማለት ነው። ያገኟቸውን ኦፖርቹኒቲዎች እንዳለ እዚህ ጋር ከምታያቸው ውስጥ እንዳለ እልክላችኋለሁ ማለት ነው። ኤዩዲን፣ ዩሮን፣ ጂቢፒን፣ ጎልድን፣ ቢትኮይንን በተመለከተ ሌሎችም የምትፈልጓቸው ፔሮች ካሉ ተጽፉልኝና በደንብ እንትን እንላለን። ስቲል ግን አይ ዶንት ኖ ትሬድ እያደረጋችሁ አይደለም ይሁን ኦረልስ ደግሞ ስለማፖስቱት ይሁን አላውቅም። 3 ወይም 4 ልጆች ናቸው ሲፖስቱ ማየው ቻርት ማርካፕስ ላይ እና ለምን እንደሆነ አላውቅም። ፕሊስ ያንን ነገር አስቡበት፣ በደንብ ፖስቱ። ኢትስ ናት ፌር፣ ለእናንተም ጥሩ አይሆንም። ራሳችሁን አትገመግሙም፣ ራሳችሁን አታዩ። ትሬድ ባታደርጉ እንኳን በሎወር ታይም ፍሬም እንቅስቃሴዎች ላይ የምታገኟቸውን ኦፖርቹኒቲዎች ግን ከፕራይስ አክሽኑ ጋር ምክንያቱም ተምራችኋል ኦልሬዲ እኮ እጃችሁ ላይ አሁን ናቲን 100% ፕሊስ አጠብቁት ማለት እጃችሁን ይዞ እንደዚህ ባይና ሴልን ያስጭናችኋል። መቼም የማይሆን ነገር ነው፣ እሱን እመኑ። ከዛ በተረፈ ግን እንዳጠቃላይ የሆነ እንዴት ልበላችሁ አጠቃላይ አተያያችሁን ካሁኑ መሰረት ማስጣል መቻል አለባችሁ። ኮንሰፕት ዋይዝ ከእናንተ አንግል ገበያውን የምትረዱበትን አንግል መፍጠር መቻል አለባችሁ። አለበለዚያ በጣም እየተቸገራችሁ መሄዳችሁ ስለማይቀር ማለት ነው። ስለዚህ እንዳጠቃላይ የዛሬው የኢንሳይት ፕሮግራማችን ወይም የገበያውን ኢንሳይት ወሰድንበት ፕሮግራም ይህንን ይመስላል። አመሰግናለሁ አብራችሁኝ ስለቆያችሁ ጋይስ።